ስኮለርሽፕ ስናወራ ስሟ ተያይዞ የሚነሳ በስፋት ከምትሰጥ ሀገር አንዷ ጃፓን ናት። ስለሆነም በጃፓን ሀገር ውስጥ የተለያዩ የትምህርት እድሎች ነጻ የትምህርት እድል ለኢትዮጵያውያንና ለአፍሪካውያን ትሰጣለች። እናም ዛሬ ይህንን እድል በመመሰረት በማድረግ አንድ ባለሙያ በተለይ እዛ አሁን በኤክስቼንጅ ፕሮግራም ላይ ትምህርቱ የተከታተለ ያለ ባለሙያ በኢትዮጵያውያን እና ሌሎችም ፍላጎት ያላቸው ሰዎች ቢሞሏቸው ያተርፉባቸዋል ያላቸውን እድሎች በተለይ አራት የነጻ የትምህርት እድሎች በኤክስቼንጅ እና በማስተርስ በዲግሪም ብሎም በፒኤችዲ ያሉ እድሎችን በስፋት አብራርቶልናል። የእሱንም ተሞክሮ ከዚህ ጋር በተገናኘ ምን ማድረግ እንዳለ በተለይ ስንሞላ ምን ላይ ነው መጠንቀቅ መቻል ያለብን፣ ምንስ ማድረግ ብንችል የተሻለ ነው የሚለውን ነገር። ሌላኛው ደግሞ አንዱና ዋናው በኤሲያ ጋር በተገናኘ ስንመጣ የቋንቋ ኢሹ በጣም ወሳኝ ነው። በተለይ ቋንቋ በሁለት መንገድ ወሳኝ ነው። አንደኛ የስራ እድል ለማግኘት፣ ሁለተኛ ስንማርም ምናልባትም በቋንቋው መማርን መሰረት ያደረጉ አንዳንድ ነገሮች ሊሆኑ ስለሚችሉ እሱን በተመለከተ ምን ማድረግ የተሻለ ይሆናል፣ ዩኒቨርሲቲ ስንመርጥስ ምናልባት በእንግሊዝኛ ቋንቋ እንዲሆንልን ከፈለግን ምን ማድረግ መቻል አለብን የሚለውን ከልምድ አንጻር በተለይ ቪዛን አፕላይ ስናደርግ ምን ማድረግ ይኖርብናል የሚለውን ከተሞክሮው ልጁ ሰፋ ባለመንገድ ይዘንላችሁ መጥተናል። ዘርዘር ባለመንገድ የልጁን ጋር የነበረን ቆይታ በተለይ ይሄ ቆይታ በእርግጠኝነትም ጃፓን ላይ መሙላት የምትፈልጉ ሰዎች ካላችሁ እንደምታተርፉበት ባለሙሉ ተስፋ ነን። ስለዚህ ከዚህ በላይም ጥያቄ ካላችሁ ይህንን ስኮለርሽፕ ስትሞሉ ጥያቄ ካለ ልጁንም እንድታገኙ ከዚህ በታች በኢሜይሉን ለልጁንም ኮንታክት እንድታደርጉ አስቀምጠናል። ከዛም በላይ እኛንም ጥያቄ መጠየቅ ከተለያዩ ሰዎች ጋር ኮኔክት ማድረግም ስለምንችል እሱ ነገር እንድታዩ ለዛሬ በዚህ መንገድ ለእናንተ ይዘንላችሁ መጠናል። ስለሆነም ለሚዲያችን ኬኬ ሚዲያ ቲዩብ በተለመደ መንገድ ለእናንተ ለእኔም ለሁላችንም የሆነው ሚዲያችን ለእናንተ ማድረሱን ይቀጥላል። አዲስ ከሆናችሁ ለሚዲያችን ሰብስክራይብ አድርጉ። እንዲህ መረጃው ሌላው ሰው እንዲደርስ ለቤተሰብ ይጠቅማል ካላችሁ መረጃውንም ሼር አድርጉልን። ሀሳብ አስተያየትም ካላችሁ እንድትሰጡን እያሳሰብን ዛሬ ላይ ይዘንላችሁ የመጣነውን ይህንን ዝርዝር መረጃ በዚህ መንገድ እንድትመለከቱ እንጋብዛለን። እኛም መልካሙን እድል እየተመኘን ከወዲሁ እንሰናበታለን። መልካም እድል እንላለን። ባባይ። ማኑኤል በጣም አመሰግናለሁ። ቅድም ስንለው እንደነበረው ያው ማለት ምንድነው የሚባለው እኛን የፈለግነውን የስኮለርሽፕ ይህን ሀሳብ ስጀምር ኦልሞስት 1 ዓመት ነው የሆነ ቱ ቢ ኦነስት እንደ ሀሳብ ማለት ሸር ማድረጊያ ፕላትፎርም ስፈጥረው ምንድነው የተወሰኑ ልምዶች ስለነበሩኝ እነሱን ልምዶች ምናልባት እኔ ያለፍኩባቸውን ሰው ፍላጎት ካለው የሚጠይቁ ጥያቄ ሲበዛ ነው ወደዚህ የመጣሁና አይ ቲንክ በተመሳሳይ መንገድ ይህን ፍላጎት አይተህ አንተም ሳላቅን ያወቀኝ አይ ቲንክ ሳንተዋወቅ የተዋወቅን ስለሆነ ይህንን ሀሳብ የጋራ ለማድረግ አንተም ያለህን ኤክስፒሪየንስ በዛሬው ዕለት ማንኛውም የሚፈልገው ትንሽ ትልቅ የለውም ባይደ በስኮለርሽፕ ኤክስፒሪየንስ ትንሽ ትልቅ የለውም። ሰው ያገኘውን ያካፍላል። ከዛ ማንኛውም ሰው ውዶ ነው እንዴት ሊያገኘው እንደሚችል ስለማናቅ እኛ የሚጠበቅብን መስጠት ነው። ማግኘት ያለበት ሰው በፈለገው መንገድ ይወስደዋል እና ከእሱ አንጻር ወደ ሚዲያችን ከኬ ሚዲያ ቲዩብ ፍላጎት ይኸው ስለሆነ ይህንን አላማችንን ምናልባት ሴንስ አድርገህ ልታጋራ ስለመጣ በጣም አመሰግናለሁ በሚዲያችን ስም። ስለዚህ በዛሬው ዕለት በጃፓን ያለውን ኤክስፔሪየንስ ከዛም በላይ ያሉን ኤክስፔሪየንሶች እንድታጋራ እንፈልገው። በዋነኝነት 3 ነገሮች ላይ እንድናወራ ፈልጋለሁ። ያለህን ኤክስፔሪየንስ ምን ይመስላል? ኢትዮጵያና ከኢትዮጵያ ውጭ ስኮለርሽፕን በተመለከተ አሁን ያለህበትም ከዛ በፊትም ያሉ የስኮለርሽፕ ኤክስፔሪየንሶች ምን እንደሚመስሉ፣ ምን እድሎች አሉ፣ እንዴት ሲሞሉ የሚሉትን ነገሮች አውርተን መጨረሻ ላይ እንዴት ነው ወደፊትስ ይሄን ልናጠናክረው የምንችለው? ምናልባት ይሄ ፕላትፎርም የሁላችን የኔ ብቻ አይደለም። ሆነስሊ ነገ ከነገ በኋላ በዓለም አቀፋዊ በሆነ መንገድ ያሉ ሰዎች ይሄን እንዲያካፍሉን ስለምትፈልግ ምን አይነት ሚና ልንጫወት እንችላለን በጋራ የሚለውን መሰረት አድርገን ዋይንድ አፕ እናደርጋለን። ስለዚህ መጀመሪያ ብንጀምር ደስ ይለኛል። አማኑኤል ራስህን የምታስተዋውቅና 2 ነገሮች ብታወራ ደስ ይለኛል። ኢትዮጵያ ላይ ያለህም ኤክስፔሪየንስ የስራ የሰራህባቸው ቦታዎች ባክግራውንድ ብታወራ ኤጁኬሽናል ባክግራውንድ እና ሪሰርች ኢንተረስት ኤሪያህም ካለ ምክንያቱም ሰው በዛ ልክ ወደፊት ሊጠይቅህ የሚፈልግበት ሩም ስለሚኖር ሪሰርች ኢንተረስት ምን ይመስላል፣ ደን አሁን ያለበት ስኮለርሽፕ ኤክስፔሪየንስ ከዛ በፊትም ካሉ እነሱን ሰመራይዝ ብታደርግልን። አማኑኤል ሻውል እባላለሁ። ኤዱኬሽናል ባክግራውንዴን በተመለከተ ፐብሊክ ሄልዝ ነው የጨረስኩት 2023 ዓመተ ምህረት። በፐብሊክ ሄልዝ እንደጨረስኩኝ ለ6 ወር አካባቢ ሲኦሲ ኤግዛሞች ወሰድን። ከዛ የተወሰኑ የግል መስሪያ ቤቶች ውስጥ የመስራት እና የማስተማር የግል ኮሌጆች የማስተማር ኤክስፔሪየንስ ነበረኝ። ከዛ በኋላ ቀጥታ ነው ወደ ማስተርስ የገባሁት። ማስተር ኦፍ ፐብሊክ ሄልዝ ኢን ዴታ ሳይንስ ፈርስት ባች የሆነ ፕሮግራም ነበረ።
እንደ አጋጣሚ አዲስ አበባ ዩኒቨርሲቲ የጀመረው ከኮሎምቢያ ዩኒቨርሲቲ እና ከናይሮቢ ዩኒቨርሲቲ ጋር በመሆን የጀመሩት ፕሮግራም ነበረ። እሱን ጆይን አደረግኩኝ። እሱን እየተማርኩ እያለው ነው እንግዲህ ዩዩኤ የሚባል ፕሮጀክት አለው። ቱኖሚያ ዩኒቨርሲቲ ኤንድ አፍሪካ የሚባል ፕሮጀክት አለ። አላማው ምንድን ነው? በዚህ በጃፓን ውስጥ ያሉ ቴክኖሎጂዎችን ለአፍሪካ ዩኒቨርሲቲዎች እና ለተማሪዎች ኢንትሮዲውስ የማድረግ ሰስተናብል ዴቨሎፕመንት ጎል ላይ ያሉ ኤክስፔሪንሶችን ተማሪዎችን ኤክስቼንጅ እድሎችን በመስጠት ቱኖሚያ ዩኒቨርሲቲ የሚባለው ጃፓን ውስጥ ያሉ ዩኒቨርሲቲ እና 6 የአፍሪካ ሀገሮች አዲስ አበባ ዩኒቨርሲቲ ከኢትዮጵያ፣ 2 ዩኒቨርሲቲ ከኬንያ፣ 2 ዩኒቨርሲቲ ከታንዛኒያ ዩኒቨርሲቲ ኦፍ ዳሬ ሰላምን ጨምሮ እነዚህም ዩኒቨርሲቲ ኦፍ ጋና ግሎባል ማኔጅመንት የሚባል ኮርስ ወሰድን። ለሁሉም አዲስ አበባ ዩኒቨርሲቲ ተማሪዎች ኦፕን የሆነ እድል ነበረ። ቀጥታ ከ6ቱም ዩኒቨርሲቲዎች የተውጣጡ ፕሮፌሰሮች በተለያየ ኤሪያ ላይ ኤስዲጂን በጣም ኦፕን የሆነ ኮርስ ነበረ። እሱን ኮርስ ወሰድን እና እሱ ኮርስ ላይ ሃይስት ሪዛልት ያመጣነው ልጆች ላይ የ1 ዓመት እድል የሪሰርች ኤክስፔሪንስ ሰጡኝ ማለት ነው። እሱን እድል ተጠቅም የመጣው የተወሰኑ ተማሪዎች ደግሞ የ3 ወር ለዚህ የሳምንት ኤክስፔሪንሶችን እዚህ መተን ሪሰርች የምንሰራበት ሱፐርቫይዘሮች ተመድበውልን ኤክስፔሪንስ የምናደርግበት እድሎች ተመቻችተው በዛ መልክ ነው የመጣሁት ማለት ነው። አሪፍ ኤክስፖዠር ነው ባይ ዘ ወይ። ማለት ይህንን ነው የምልህ ጀማሪዎች የሚፈልጉት ዋናው ቅድም እኔም በዋነኝነት ምንም ልምድ የሌለው ሰው ነው ኖርማሊ ቤንችማርክ ማድረጊያ መነሻ። ምክንያቱም ስኮለርሽፕ ቅድም እንዳለው የተለየን ሰዎች አይደለንም ብዬ አምናለሁ። የኤክስፖዠር እና እንዴት መሄድ እንዳለብን አለማወቁ ካልሆነ በስተቀር የተለየን ሰዎች አይደለን ብዬ አምናለሁ። ስጀምር ፍሮም ዜሮ ጀመርኩ። መሀል ላይ የነበሩ ትራፖችን አሁን በምንለው መልኩ ሶሻል ሚዲያ ላይ የነበረውም ኤክስፖዠር በዛ ልክ ስላልነበር ሊሚትድ ነበር። አሁን ግን ብዙ ሰው ገብቶበታል። አሁን ግን እኛም ያለችን ለማጋራት ስለሆነ ያንተውም አይ ቲንክ ክሪቲካል ወደፊትም ስታወራ አሁን የምናወራው እንዲህ አይነት ፍላጎት ሊኖረው ይችላል ሰው ፕሮባብሊ አሁን ይሄ ያወራ ነው በፓርትነርሽፕ እየተሰጠ ያለው ፕሮግራም ከረንት ላይ ያለው ወይ ካለስ ሰው ምን ሊያደርግ ይችላል ብንጨምረው የኢትዮጵያ ምልህ አሁን የሄድክበት ፋውንዴሽን አለው ማለት ኢትዮጵያ ላይ እንደዛ ከሆነ እሱንም አብረን እንድናወራ ፈልጋለሁ። እንደዚህ ከሆነ ስኮለርሽፑ ስታወራ በኋላ ላይ እንዴት ነው ኢንተግሬት ማድረግ ያለባቸው ከዛ ሲጀምሩ ስቴፑን እዛ ካለው የሚጀመርበት ሩም ካለው እድሉን ስታገኝ እሱንም እንደ ትሪክ እናወራለን ማለት ነው። አመሰግናለሁ ለመጀመሪያው። ስለዚህ ወደ ዋናው ነው ዲስክ ፕሮባብሊ ስለዚህ ሆል ቤዚክሊ ስለ ስኮለርሽፑ ብትነግረን ደስ ይለኛል። አሁን እንዳልኩ ጃፓን ላይ አሁን እንዳልከው አንተ ይሄን ስለ ፕሮግራም ኦቨርኦል ሌሎች የምትጨምርልን ካለ ኢትዮጵያውያን ወይም ሌላ ይህን ቋንቋ የሚሰማ ፍላጎት ያለው ሰው ኤርትራዊም ሊሆን ይችላል ፎርዛት ማታ ምንድን ነው ሊጠቀሙ የሚችሉ ስለ ስኩል ምን አይነት እድሎች ሳሉ ቅድም እንዳልከው ዲቴይል የሆነ ነገሮችን ብታወራን መልካም ነው ብዬ አምናለሁ። እኔ መሀል ላይ የሚያስፈልጉ ነገሮች ካሉ እየገባው ፖዝ አደርጋለሁ። አንተ ሆል እያንዳንዱ ከምንቆራርጠው ሆል ማውራት ምንድን ነው ጃፓን ላይ ወይም ያንተን ፕሮግራም መሰረት አድርጎ ሰው ማወቅ ያለበት ምንድን ነው፣ እንዴትስ መሙላት ይጠበቃል፣ ምን እድሎች ይቻሉ የሚለው ልናይ እንችላለን። ኦኬ ቴንክ ዩ። እንግዲህ እኔ እንዳልኩ በኤክስቼንጅ ፕሮግራም ኦፖርቹኒቲ ነው የመጣሁት። አሁን ላይ ብዙ ሰው ዳይሬክት የሆኑ ስኮላርሺፖችን ይፈልጋል። አንድም የተማርኩበት ኤክስፒሪየንስ በተለይ ከአዲስ አበባ ዩኒቨርሲቲ ጋር ተያይዞ የኤክስቼንጅ እድሎች አሉ። በዚህ አጋጣሚ አብረውኝ የመጡ ተማሪዎች ከኔ ቀድሞ ጀርመን የሄዱ ተማሪዎች አሉ፣ ቼክ ሪፐብሊክ የሄዱ ተማሪዎች አሉ። በዚህ በኢንተግሬሽን ከዩኒቨርሲቲዎች ጋር የ3 ወር የ1 ሳምንት የ10 ቀን እድሎችን ይሰጣል እና ይህ አንደኛ ከሌሎች ፕሮፌሰሮች ጋር ለመታወቅ ትልቅ ኦፖርቹኒቲ ይፈጥራል። ሁለተኛ ትራቭል ሂስትሪዎችን ለማግኘት እድል ይፈጥራል። በተለይ ኤምባሲ ፕሮሰስ ላይ ነገሮችን ሰምሃው ኢዚ ለማድረግ ይረዳል። ሶስተኛ ኢንተርናሽናል ኤክስፖዠሩም ቀላል አይደለም። ከሌሎች አፍሪካን ተማሪዎች በዓለም ላይ ከሚገኙ ተማሪዎች ጋር የመገናኘት እድሉ ቀላል አይደለም። ስለዚህ አንደኛው ስኮላርሺፕ የምንፈልግበት መንገድ ይሄ ኤክስቼንጅ ፕሮግራሞች ዩኒቨርሲቲ ዌብሳይቶች ውስጥ ገብተው አዲስ አበባ ዩኒቨርሲቲ ከየትኛው ዩኒቨርሲቲ ጋር ኮኔክሽን አለ ወይም አግሪመንት አለው የሚለውን ቼክ አድርጎ በዛ ፕሮሰስ ውስጥ ማለፍ አንዳንድ የኤክስፖዠር እድሎችን በደንብ ይሰጣል ብዬ አስባለሁ። እኔ የመጣሁበት ስኮላርሺፕ ጃሶ የሚባል ስኮላርሺፕ ነው። የጃፓን ገቨርንመንት የሚሰጠው ስኮላርሺፕ ነው። ስፔሲፊካሊ ጃፓን ውስጥ መጥተው ለሚማሩ ሰልፍ ፋይናንስ የሚያደርጉ ራሳቸውን ሰልፍ ፋይናንስ ለሚያደርጉ እንደ ተጨማሪ ኢንካም እንዲሆናቸው፣ ከዛ በተጨማሪ ደግሞ ከ3 ወር እስከ 1 ዓመት ለሚቆይ ሪሰርች ለሚመጡ ተማሪዎች በኤክስቼንጅ አማካኝነት እነሱን ለመርዳት የሚያግዝ ስኮላርሺፕ ነው። ጃሶ ስኮላርሺፕ ይባላል። እንዳልከው ጃፓን ውስጥ በጣም ሰፊ የሆኑ ስኮላርሺፖች አሉ ለአፍሪካን ተማሪዎች። ሰፊ ያልኩበት ምክንያት ከምን አንጻር ነው? አፕሊኬሽን ፕሮሰስ ሪሌቲቭሊ
አውሮፓ ላይ ያለው አሜሪካ ላይ ካለው የተወሰነ ያህል ከእንግሊዝኛ ሪኳየርመንት ጋር በተያያዘ ከአፕሊኬሽን ፊ ክፍያዎች ጋር በተያያዘ ለእኛ ሀገር ሞር ሲውተብል ነው ብዬ ስለማስብ ነው። የአንዳንዶቹን ስኮላርሺፖች የተወሰኑ ስኮላርሺፖችን በሃይላይት በስላይድ መልክ እያየናቸው እንሂድና ከዛ በኋላ መሀል ላይ ያው ጥያቄዎችን እያነሳን እንሄዳለን። መልካም ሸር ማድረግ የሚታዩ መረጃዎችን ሸር ማድረግ ትችላለህ። ስክሪኑን ሸር ማድረግ ትችላለህ። ፉል ታስዋል። አሁን ይታያል፣ በደንብ ይታያል። በደንብ ይታያል። ጄኔራል ሀሳቡ ምንድን ነው? እዚህ ስመጣ ካገኘኋቸው ተማሪዎች ከሌሎች ኢንተርናሽናል ተማሪዎች የመጡባቸውን ስኮላርሺፕ አይነቶች አንድ ላይ ኮምባይል አድርጌ ፎርዋርድ ለማድረግ እሞክራለሁ በተቻለ መጠን። በእርግጠኝነት አብዛኞቹ ኢትዮጵያውያኖች ይጠቀማሉ ብዬ አስባለሁ። ስለዚህ 4 ወይ 5 የሚሆኑ ስኮላርሺፖችን ለማየት እንሞክራለን። የመጀመሪያው ሚክስድ የሚባለው ስኮላርሺፕ ነው። ይህ በጃፓን ጋቨርንመንት የሚሰጠው ዓለም ላይ ከሚሰጡ የጋቨርንመንት ስኮላርሺፖች መካከል ጥሩ ከሚባሉት መካከል የሚመደብ ስኮላርሺፕ ነው። ብዙ ሰው ያውቀዋል ብዬ አስባለሁ። ግን አፕሊኬሽን ፕሮሰሱ ላይ ኢንዲቴይል በደንብ ሰው ሳይረዳው ቀርቶ በደንብ አፕላይ ኢንከሬጅ አያደርግም ብዙ ጊዜ አፕላይ ለማድረግ እና ስለዚህ ሚክስድ ስኮላርሺፕ 2 ትራኮች አሉት። ቤዚካሊ ኤምባሲ ሪኮመንድድ እና ዩኒቨርሲቲ ሪኮመንድድ የሚባለው የስኮላርሺፕ አይነት ነው። ሌላ ዩኒክ የሚያደርገው ከሌሎቹ ስኮላርሺፖች በተወሰነ አድቫንቴጅስ የሚሆነው ምንድነው? አንደርግራጁዌት ተማሪዎችንም እድል ይሰጣል። በተለይ እንደሚታወቀው እኛ ጋር 12ኛ ክፍል ላይ ያለው ከረንት ስታተስ ይታወቃል እና የ12ኛ ክፍል ተማሪዎች ባላቸው ትራንስክሪፕት ሪካርድ አማካኝነት አፕላይ ማድረግ ይችላሉ ማለት ነው። አንደርግራጁዌቶችም ኦፖርቹኒቲዎችን ይሰጣል። ለቲቸር ትሬኒንግ ስቱደንትስም ኦፖርቹኒቲዎችን ይሰጣል። እንደዚሁም ፖስት ግራጁዌት ለማስተርስም ለፒኤችዲ ሌቭልም ይሰጣል ማለት ነው። ይህን ይመስላል። ስለዚህ 2 አይነት ትራክ አለ። የመጀመሪያውን ኤምባሲ ሪኮመንድድ ሚክስድ ስኮላርሺፕ የሚባለው ነው። አብዛኞቹን ከየዌብሳይቶቻቸው ላይ ነው የወሰድኩት ኮምፓይልድ የሆነ ፋይል እንዲሆን ብዬ ነው። ስለዚህ ኤምባሲ ሪኮመንድድ እንዴት ነው? መጀመሪያ ላይ ኤምባሲው አፕላይ ያደርጋሉ። በዛ ፕሮሰስ ውስጥ አልፎ ኤምባሲው ሰሌክት አድርጎ ለዩኒቨርሲቲዎች ይልካል። ከዛም በኋላ በዩኒቨርሲቲዎቹ በኩል ወደ ጃፓን መምጣት ይቻላል ማለት ነው። ስለዚህ የሚያስፈልጉ ዶክመንቶች ሪኮመንዴሽን ሌተር 12ኛ ክፍል ተማሪዎች ከሆኑ ከዳይሬክተሮቻቸው፣ ዩኒቨርሲቲ ባችለር ከሆኑ ለማስተርስ ከሆነ ባችለር ከተማሩበት ቦታ ሪኮመንዴሽን ሌተሮችን ማጻፍ፣ የራሱ የሆነ ፎርም አለው የተወሰነ 1 ፔጅ ወይ 2 ፔጅ ፎርሞች፣ እነሱን መሙላት ከዛም በኋላ ላይ በፖስታ አድርጎ ለኤምባሲው መላክ ማለት ነው። እንደዛ ከተደረገ በኋላ የራሱ የሆነ ስክሪኒንግ ፕሮሰሶች አሉት። አጠቃላይ ዶክመንት ስክሪኒንጉ ላይ ያለፈው ዓመትን ለምሳሌ ብንመለከት ሜይ 30 ነበር ዴድላይኑ የነበረው። ለ1 ወር ከምናምን ያህል ኦፕን ሆኖ ነበር ከኤፕሪል ጀምሮ። ከዛ ጁንና ጁላይ ላይ ኢንተርቪዎች ይኖራሉ። ሪትን ኤግዛም እና ኢንተርቪው ይኖራል። እሱን ያለፈ ሰው ወደ ሰከንደሪ ስክሪኒንግ ይሆናል ማለት ነው። ኤምባሲው ሰሌክት ያደርግና እዚህ ላለው ለጃፓን ኃላፊነቱን ወስዶ ለሚሰራው አካል ያስተላልፋል ማለት ነው። በዛ መንገድ ነው የሚሆነው። ሌላኛው አድቫንቴጁ ብዬ የማስበው በጣም ብዙ ዩኒቨርሲቲዎች ኢንክሉድድ ሆኗል በዚህ ስኮላርሺፕ ስር። ተማሪዎቹ በሚፈልጉት ፊልድ ኢንጂነሪንግ ላይ እዚህ ጋር የምናያቸው አሁን የፐብሊክ ዩኒቨርሲቲዎች ናቸው። ጃፓን ላይ ስኮላርሺፕ ፐብሊክ ዩኒቨርሲቲ ላይ ብቻ ሊሚት የሆነ አይደለም፣ ፕራይቬት ዩኒቨርሲቲዎችንም ኢንክሉድ ያደርጋል እና አይ ቲንክ እሱም ጥሩ አድቫንቴጅ ነው ብዬ አስባለሁ። ምሳሌ ኪዮቶ ዩኒቨርሲቲ፣ ዩኒቨርሲቲ ኦፍ ኦሳካ፣ እኔም ጋር ዩቶኖሚያ ዩኒቨርሲቲ፣ ኮቺ ዩኒቨርሲቲ በጣም ትልልቅ ዩኒቨርሲቲዎች ናቸው። በተለይ ኢንጂነሪንግ ላይ፣ አግሪካልቸር ላይ፣ ሶሻል ላይ ብንመጣ ሎው ላይ፣ ኢኮኖሚክስ ላይ እድሎችን ይሰጣሉ ማለት ነው። ይሄኛው ደግሞ ከፕራይቬት ኮሌጆች ናቸው። ስለዚህ ሰፋ ያለ እድል አላቸው ብዬ አስባለሁ። ተማሪዎች ከሚፈልጉት ሪሰርች ኢንተረስት ጋር አያይዘው መሄድ የሚችሉበት ሁኔታ አለ ማለት ነው። ስለዚህ ይህንን ይመስላል የመጀመሪያው። ሁለተኛው ጋር እንሂድ። እዚሁ ላይ ምናልባት ጠይቄ ልለፍ ማኑኤል፣ ያው ምክንያቱም መሀል ላይ ሪሌትድ እንዲሆን ነው እና አሪፍ ነው። ኔክስት ስኮለርሽፕ በጣም ሰፊ ድል የሚሰጥ ነው ሳየው ነበር። ወደፊትም ልሰጥበት ከያዝኩት እንደ አንብቤ እንዳልኩ ያለው ኤክስፒሪየንስ ሰፊ ከሚባል ኢንተርናሽናሊ የሚሰጥ ነው እና እንደ ኢትዮጵያ ምናልባት አሁን እንዳልከው
የ12ኛ ክፍል ላይ ያለው ትራፕ ቀላል አይደለም። ኦል ኦፍ ማኒ ኦፍ ብዙ ተማሪዎች ያው ሰክሰስፉል እየሆኑ አይደለም። ሎካሊ በምናወራው አካሄድ ዩኒቨርሲቲ ጆይን ለማድረግ ያላቸው ቻሌንጅ ያው ሁላችንም እናውቀዋለን እና ከእሱ አንጻር ፕሮባብሊ የፖይንት ጋፕ አለው። ይህን እነሱን አሁን እኛ ጋር በኢትዮጵያ ስታንዳርድ የሚኒስትሪ ኦፍ ኤጁኬሽን ፓስ ማርክ ነው ኮንሲደር የሚያደርገው ወይስ ምንድን ነው? እሱ ላይ ምናልባት እንደ ሪማርክ ማውራት ካለብን ብዬ ነው። ምናልባት ካለኝ ከተወሰኑ ተማሪዎች ጋር ከነበረኝ ኮንቨርሴሽን ብዙ ጊዜ የትራንስክሪፕትን ነው የሚቀበሉት። ትራንስክሪፕት ላይ ያለውን ሪዛልት ኦፍኮርስ የማትሪኩንም ሪዛልት ኢንክሉድ ማድረግ ይችላሉ። ግን ትራንስክሪፕቱም ኢቫሉዌሽን ውስጥ ስለሚገባ በተለይ ክላስ አክቲቪቲ ላይ ጥሩ ፐርፎርም የሚያደርጉ ልጆች ጥሩ እድል አላቸው ማለት ነው ስኮላርሽፕ ጆይን ለማድረግ። ስለዚህ ዌብሳይታቸው ላይ የተቀመጠ ሊሚት የለም። ከዚህ በላይ አፕላይ ማድረግ ትችላላችሁ፣ ከዚህ በታች የሚል ሊሚት የለም እና ለሁሉም ኦፕን የሆነ ስኮላርሽፕ ነው። ታስክ ሰው ኢንክሉሲቭ በሚሆን በ ሰው ኦፕንሊ ሰው ያው ቼክ ማድረግ ይችላል። ፕራክቲካሊ ስፒኪንግ ማድረግ ይችላል። ቼክ እንዲያደርጉ ኢንቫይት ማድረግ ይችላል። ካሉ ያው ዌብሳይት ላይ ቼክ ማድረግ ይችላሉ። እስካሁን በነበረው ኤክስፒሪየንስ ግን ያሉት ዶክመንቶች በቂ ናቸው አፕላይ ለማድረግ። ታስገድ መቀጠል እንችላለን። ታንክ ዩ ናይስ። ሁለተኛው የዩኒቨርሲቲ ሪኮመንድድ ሚክስድ ስኮላርሺፕ የሚባለው ከኤምባሲ ሪኮመንድዱ ሞሮፍ የተሻለ ድል ኮምፒቲሽኑ የሚቀንሰው አይነት የስኮላርሺፕ አይነት ይሄ ነው፣ ዩኒቨርሲቲ ሪኮመንድድ። ምክንያቱም የመጀመሪያውን ስቴፕ ሱፐርቫይዘር ሴኪዩር ማድረግ የሚቻል ከሆነ ነገሮች ኢዝሊ ስሙዝሊ የመሄድ እድላቸው በጣም ቀላል ነው የሚሆነው እና ጄኔራል ፕሮሲጀሩ የሚሆነው ምንድን ነው? መጀመሪያ ሱፐርቫይዘር ማግኘት ይፈልጋል። የሚፈልጉበት ሪሰርች ኤሪያ፣ ኢንተረስትድ በሆኑበት ሪሰርች ኤሪያ ላይ ጃፓን ውስጥ ካሉ ቅድም ከተጠቀሱት ዩኒቨርሲቲዎች ውስጥ የገቡ ሱፐርቫይዘሮችን ማየት። በሱ ጉዳይ ላይ ብዙ ቪዲዮዎች እንደሰራቸው አይቻለሁ። እንዴት ነው ሱፐርቫይዘር ማግኘት የምንችለው፣ እንዴት ነው ኢሜይሎችን ኮልድ የሆኑ ኢሜይሎችን መላክ የምንችለው የሚለው እሱን በተከተለ መልኩ ሱፐርቫይዘሮቹ ማግኘት ነው የሚፈልገው። ከዛ ሱፐርቫይዘር ከተገኘ በኋላ ከሱፐርቫይዘሩ ጋር ሪሰርች ፕላን እና በምን አይነት ኤሪያ ላይ ነው መስራት የሚፈልገው፣ ማስተርሱን ከሆነ ፒኤችዲውን ከሆነ እሱን ዲስከስ አድርጎ የሱፐርቫይዘሩን ፈቃድ ካገኘ በኋላ ዶክመንቶችን ይዞ ለዩኒቨርሲቲ አፕላይ ማድረግ ይችላል ማለት ነው። ታይም ፔሪዱን ስንመለከት እዚህ ጋር አንድ ያነሳሁት ዩኒቨርሲቲ ኦፍ ቱኩባ እንደ ምሳሌ ያስቀመጥኩት ዩኒቨርሲቲ ነው። አብዛኞቹ ተመሳሳይ የሆነ ፔሪድ ነው ያላቸው። ይህ ዩኒቨርሲቲ ሪኮመንደድን በተመለከተ ዩኒቨርሲቲ ኦፍ ቱኩባ ስፔሻሊ ያው ሜዲካል ፊልዱ ላይ ይታወቃል። ብዙ የስኮላርሺፕ እድል የለም እንደዚህ ሲባል እንሰማለን ሶሻል ሚዲያው ላይ። ዩኒቨርሲቲ ኦፍ ቱኩባ ማስተርስ ኦፍ ፐብሊክ ሄልዝ ኢቨን ፒኤችዲ ሌቭልም ፐብሊክ ሄልዝ ላይ የሚሰራል። ዲጂታል ሄልዝ ኢንፎርማቲክስ አይነት ኮርሶችም አሉት። ዲሴምበር እና ኖቬምበር ላይ ነው አፕሊኬሽን ፔሪድ ለዩኒቨርሲቲ አፕላይ የሚደረገው። ስለዚህ አሁን ጥሩ ታይም ነው ብዬ አስባለሁ። ተማሪዎች ኦክቶበር ላይ ሴፕቴምበር ላይ ፕሮፌሰሮችን ኮንታክት እያደረጉ አትሊስት አንድ ፕሮፌሰር ሴኪዩር ማድረግ የሚችሉ ከሆነ ከዛ ያሉት ዶክመንቴሽኖች ያን ያህል አስቸጋሪ አይደሉም። እንግሊዝኛ ፕሮፊሸንሲ አብዛኞቹ አይጠይቅም፣ ኦልሞስት ሁሉም አይጠይቅም። በሚኒመም ኦፍ ኢንስትራክሽን አፕላይ ማድረግ ይቻላል። ያሉ ትራንስክሪፕቶችን አንድ ላይ አድርጎ ሪኮሜንዴሽን ሌተሮችን አድርጎ ለዩኒቨርሲቲ ማስገባት ነው እስከ ዲሴምበር ባለው። ከዛ ከጃንዋሪ እስከ ፌብሩዋሪ ዩኒቨርሲቲው ዶክመንቶችን አይቶ ለጋቨርንመንቱ ይልካል ማለት ነው። ጃፓን ላለው ጋቨርንመንት ይልካል። ጋቨርንመንቱ ዩኒቨርሲቲው ሪኮመንድ ያደረገውን ተማሪ የሚቀበል ከሆነ ጁን ላይ ሪዛልቱን ሰምቶ ኦክቶበር ላይ ወደ ዩኒቨርሲቲ ኢንሮልመንት ይመጣሉ ማለት ነው። ቤዚካሊ ጃፓን ላይ ሁለት አክሰፕታንስ ታይም አላቸው። የመጀመሪያው ኦክቶበር ላይ ነው፣ ሁለተኛው ኤፕሪል ላይ ነው። ያለውን ጀኔራል ትሬንድ ለመግለጽ ያህል ጃፓን ዩኒቨርሲቲ ላይ ልክ ተማሪዎች እንደመጡ በሚክስትም በሌሎችም በምናያቸው ስኮላርሺፖች ለምሳሌ ኦክቶበር ላይ የመጣ ተማሪ እስከ 6 ወር ድረስ ሪሰርች ስቱደንት በሚል ስታተስ ነው የሚቆየው። በዛ ጋር ሪሰርቾችን እየሰራ ለማለፊያ ኤግዛም ይዘጋጃል ማለት ነው። ላመለከተበት ማስተርስ ወይም ፒኤችዲ ኤግዛሚኔሽን አለው፣ ኢንትራንስ ኤግዛም አለው። እሱን ይዘጋጃል። ቋንቋ ይማራል፣ የጃፓንኛ ቋንቋ። ብዙዎቹ እንደዛ ያደርጋሉ። እንደዚሁም ለመታወቅ ኢንቫይሮንመንቱንም ለመልመድ ጥሩ ጊዜ ያገኛል ማለት ነው። ስለዚህ ኦክቶበር ላይ የመጣ ተማሪ እስከ ኤፕሪል ባለው ጊዜ ሪሰርች ስቱደንት ሆኖ ሪሰርቹን እየሰራ ለፈተናው እየተዘጋጀ ይቆያል ማለት ነው። እና ጄኔራል ትሬንዱ ይሄንን ይመስላል። የሚያስፈልጉ ዶክመንቶችን ስናይ ሪኮሜንዴሽን ሌተር፣ አፕሊኬሽን ፎርሜን፣ ስተዲ ፕላን ስፔሻሊ ከሱፐርቫይዘራቸው ጋር ያዘጋጁት በዚህ ኤሪያ ላይ ነው መስራት የሚፈልጉ የተማሪ የሚለው። ኦብቪየስሊ ፓስፖርት ያስፈልጋል፣ ትራንስክሪፕቶችን፣ ዶክመንቴሽኖችን፣ ሪሰርች ፕላን፣ ፕሮፖዛል፣ ሪኮሜንዴሽን ሌተር፣ አፕሊኬሽን ፎርሜን፣ ስተዲ ፕላን፣
መያዝ ያስፈልጋል። አንዳንድ ዩኒቨርሲቲዎች ቴሲስ የሚጠይቁ አሉ። ምሳሌ ፒኤችዲ ከሆነ ማስተርስ ላይ የተሰራውን ቴሲስ አብስትራክቱን አታች እንድናደርግ ይፈልጋሉ። እዚህ ጋር አንድ ነገር በደንብ ቦልድሊ ማንሳት የምፈልገው ሪኮመንዴሽን ሌተርን በተመለከተ ዩኒቨርሲቲ ሪኮመንደድ ሲሆን ብዙ ጊዜ ከዲኑ እንዲጻፍ ይፈልጋሉ። ከዲኑ ወይም ከኮሌጁ እንዲጻፍ ይፈልጋሉ ሪኮመንዴሽን ሌተር እና እሱን ኮንሲደር አድርገው የተሻለ ዌት እንዲኖረው ከዛ አካባቢ ከተማሩበት ቦታ ቢያጽፉ መልካም ነው ላለኝ። ይህንን ይመስላል። ስለዚህ ስኮላርሺፑ ቤነፊቱ ምን ይመስላል የሚለውን እንመልከት። አጠቃላይ የመጀመሪያው የኢንትራንስ ኤግዛሚኔሽን ፊ፣ ማትሪኩሌሽን ፊ፣ ቱዊሽን ፊዎችን በሙሉ ከቨር ያደርጋል። ጃፓን ውስጥ ለፒኤችዲ እና ለማስተርስ ተማሪዎች ከ15,000 እስከ 30,000 እስከ 50,000 ብር በየንም ተመሳሳይ ስለሆነ ሬቱ ያን ያህል ገንዘብ ያስከፍላል እና እሱን ሁሉ ዌቭ ያደርጋል። ቀጥሎ መንዝሊ ስታይፐንድ ይኖረዋል እስከ 117,000 ድረስ ለአንደር ግራጁዌት ተማሪዎች፣ ሪሰርች ተማሪዎች 143,000፣ ማስተርስ ተማሪዎች 144,000፣ ፒኤችዲ ተማሪዎች 145,000 አካባቢ ድረስ መንዝሊ ስታይፐንድ ይኖረዋል። ራውንድ ትሪፕ ኤር ትኬትም ከቨር ያደርጋል ማለት ነው። ሞር ኦር ለስ አኮሞዴሽን በደንብ ከቨር ማድረግ የሚችል ስኮላርሺፕ ነው ማለት ነው እና ጄኔራሊ ሜክስድ ስኮላርሺፕ በሁለቱም ትራክ ሰዎች አፕላይ ማድረግ ይችላሉ። ስፔሻሊ በዚህ ሰዓት ይህን ቪዲዮ የሚያዩ ሰዎች የዩኒቨርሲቲ ሪኮመንድን በደንብ ሪኮመንድ አደርጋለሁ። ምክንያቱም አስፋራ ሱፐርቫይዘር እስካገኙ ድረስ የመሳካት እድሉ በጣም ሰፊ ነው። ኮምፒቲሽኑ በጣም ይቀንሳል። ኦኬ አይ ቲንክ እዚሁ ጋር ማንሳት እንድንችል አሪፍ እንትን ነው። ባይ ዘ ወይ እንዳልከው በሁለቱ ወይ አሁን እያንዳንዱ ሰው ፕሮባብሊ ሁለቱም መንገድ አድቫንቴጅ መጠቀም ይችላል። አይተው ከሆነ የነምበር ኦፍ የሚሞላቸው በኤምባሲ ቤዝድ ሲመጡ ያው የኛ ጋር ያለው በኤምባሲ ሲመጣ ያላ የራሳቸው ክራይቴሪያ ያላቸው ሁለት ፌዝ ነው ያለው። የኤምባሲው ኤምባሲ ስክሪን አድርጎ ሌላው ለስኮለርሺፕ ፈንደሩ ይልካሉ። እሱ ፈንደሩ ካወቀ በኋላ ወደ ዩኒቨርሲቲ ደግሞ የሚልከው እና ስቴፖቹም ይለያያሉ። ፎርዛት ማተር ኖርማሊ እንደ አድቫንቴጅ ሁለቱን ሰው መሞከር ይችላል። ፓርቲክላሪ ዩኒቨርሲቲ ዋይዝ ያለው እድሎችን ሰፋ ያደርጋል። ምክንያቱም ኦልሞስት ብዙ ነገር ይጨርሳል። ሱፐርቫይዘር ማግኘት ማለት ቅድም ስናወራ እንደነበረው በስኮለርሺፕ አካሄድ በተለይ ስኮለርሺፕ ዲማንድ የሚያደርጉ ማለት ይሄ ሱፐርቫይዘር ዲማንድ የሚያደርጉት ላይ ብዙ ሸሩን ይወስዳል ማለት ኦልሞስት 25% ሊወስድ ይችላል እሱ ማግኘት መቻል ማለት እና እንዴት ላግኝ ሱፐርቫይዘር ምን ልጻፍ ስለሚሉት አይ ቲንክ ቪዲዮቻችን ብዙ ቪዲዮ ሰርተናል። አይ ቲንክ ሚዲያችን ላይ ገብቶ ማግኘት ስለሚችሉ እሱ ነገሮች ማየት እንችላለን ብዬ አስባለሁ። እንደ ቋንቋ ምናልባት ቋንቋ ማንዳቶሪ ነው። የ6 ወር በሚቆዩበት ለኢንትራንስ ኤግዛም ሲዘጋጅ እንደት ነው ኦልሬዲ ማርክድ ነው ኦልሬዲ የፓስ ማርክ ቫልዩ ይደረጋል እንደ ላንጉዌጁ አይ ኢቭን ላንጉዌጁ ራሱ መውሰዱ መንዳቶሪ አይደለም። ብዙዎቹ ግን በጣም ሪኮመንድ ይደረጋል ለነሱ ያለውንም ካልቸሩንም ሪስፔክት ከማድረግ አንጻር እነሱም ያላቸውን ኦፈር የሚያደርጉትን ኤክስፒሪየንስ ሼር ለማድረግ ሪኮመንድ ያደርጋል እንጂ ከዚህ ከኢቫሉዌሽን የመጡበትን ዓላማ ጋር ተያይዞ ከፒኤችዲም ከማስተርሱ ጋር ምንም አይነት ግንኙነት የለም። መማሩ ግን አይዲያ ነው። ቋንቋ ኢንትሪ ፖይንት ነው። በተለይ ጃፓን ላይ በጣም አስፈላጊ ነው የቋንቋ ምናልባት ወደ በኋላ ላይ እናነሳው ይሆናል። ኤዥያም እንደዛ ተሆነ ኤዥያ ላይ ያለው ኤክስፒሪየንስ ደሴም በዛ ልክ ስለሆነ ስናነሳ የቋንቋንም ኢሹ እናነሳዋለን በኋላ ላይ እንደ ሪኳየርመንት እናወራለን። ሱፐር መቀጠል እንችላለን። ናይስ ኦኬ ሶ ወደ ሁለተኛው ስኮላርሺፕ እንለፍ። የመጀመሪያው ላይ የተነሱ ካሉ ከዚህኛውም ጋር ግን አንድ ላይ በኋላ ላይ ስለማሞክራለ ጥያቄ ካሉ ሁለተኛው ጃይካ የሚባለው ስኮላርሺፕ ነው። የዚህ ጃፓን ኢንስቲትዩት የሚሰጠው ስኮላርሺፕ ነው። ስፔሲፊካሊ ይሄ አፍሪካን ቢዝነስ ኤዱኬሽን ኢኒሽቲቭ ኤቢኢ ኢኒሽቲቭ በሚባለው የሚሰጠው የስኮላርሺፕ አይነት ነው። እዚህ ከመጣው በኋላ ነው የሚያወቅኩት ስኮላርሺፕ እንዳለ። ብዙ ቦታም ፕሮሞት ሲደረግ አላየሁትም። እውነት ለመናገር የስኮላርሺፕ ፋይንዲንግ ኤክስፒሪየንስ ላይ አላየሁትም ነበር። ግን ከመጣው በኋላ በጣም ብዙ አፍሪካ ተማሪዎች በዚህ ስኮላርሺፕ ሲመጡ አየው። ያለውን ፓኬጅ በጣም ጥሩ የሚባል ፓኬጅ ነው። ከስራም ኦፖርቹኒቲዎች ኤክስቴንድ ከማድረግ እድሎችም ጋር ተያይዞ ይሄ ስኮላርሺፕ ቤዚካሊ ምንድነው የሚሆነው? ከሚሰሩበት መስሪያ ቤት ኖሚኔት ተደርገው ስፔሻሊ የጋቨርንመንት ኤሪያ ላይ የሚሰሩ ታርጌት ኤሪያዎች አላቸው። የስኮላርሺፕ እዚህ ጋር አስቀምጫቸዋለሁ። ፕራይቬት ሴክተር ላይ ያሉ ገቨርንመንት ኦፊሻልስ፣ ኤዱኬተርስ፣ አስተማሪዎች ላይ ምናምን በደንብ ሰፖርት ያደርጋል እነሱን እና ከሚሰሩበት መስሪያ ቤት በተለይ ካይዘን ስልጠና የሚወስዱ
ከጃፓን ጋር በደንብ የተያያዘ ነው። እሱ ላይ በደንብ አቺቭ የሚያደርጉ ሰዎች ጋቨርንመንት ኦፊሻሎችም ሊሆኑ ይችላሉ፣ ጋቨርንመንት ኦርጋናይዜሽኖችም፣ ኤንጂኦዎች ውስጥ የሚሰሩ ሰዎች ኖሚኔት አድርገው አሁን ላይ ባለኝ መረጃ መሰረት የኢንዱስትሪ ሚኒስቴር ነው የሚላከው ዶክመንቶች። ኢንዱስትሪ ሚኒስቴር ፒክ አድርጎ ጃይካ አዲስ አበባ ለሚገኘው ኦፊስ ይልካል ማለት ነው፣ ሰዎችን ሪክሪዩት አድርጎ። እንደዛ ለማድረግ እነዚህ ዶክመንቶች ያስፈልጋሉ። ዌብሳይት ላይ ገብተው ማየት ይችላሉ። ጃይካ ብለው ሰርች ቢያደርጉ ቀጥታ ማግኘት ይችላሉ። ዶክመንቶች አሉ፣ በኤክሴል ፋይል ያሉ የሚሞሉ ፎርሞች አሉ፣ ባክግራውንዳቸውን፣ ፐርሰናል ኢንፎርሜሽናቸውን የያዘ ከዛም በኋላ ኢምፕሎየሮቹ እንዳልኩት እነሱ ሪክሪዩት ያደርጓቸውና አጠቃላይ ዩኒቨርሲቲ ዲግሪያቸውን፣ ትራንስክሪፕታቸውን፣ ፓስፖርታቸውን ይዘው ለሚመለከተው አካል ፎርዋርድ ይደረጋል ማለት ነው። ከዛም በኋላ ላይ ለጃይካ ይሆናል። ጃይካ ዶክመንቶቹን አይቶ ለኖሚኔት የሚያደርገው ከሆነ ለዛ ፐርሰን የት ዩኒቨርሲቲ ምን ዲፓርትመንት መምረጥና መማር እንደሚፈልግ ኦፖርቹኒቲውን ይሰጣል ማለት ነው። በዚህ ሁኔታ ውስጥ የትምህርት እድሉን ማግኘት ይቻላል። ምናልባት እንደ መረጃ እንዲጠቅማቸው እዚህ ጋር የኦፊሱ ሎኬሽን አለ፣ የጃይካ ኢትዮጵያ ኦፊስ። ኢሜይሉም ተቀምጧል፣ ስልክ ቁጥራቸውም አለ። ኮንታክት አድርገው ማግኘት ይችላሉ ሞር አፕሊኬሽን ፕሮሰሱን ለማወቅ። ከዚህ በተጨማሪ ስኮላርሺፑ ጥሩ የሚባል ነው። እስከ 146,000 የን ይሰጣል በወር ለ6 ወር። በተመሳሳይ መንገድ ነው የሚሆነው። እዚህም እንደመጡ ለ6 ወር ያህል ቋንቋ የሚማሩበትና ሪሰርች የሚሰሩበት ሁኔታዎች ይኖራሉ። ዩኒክ የሚያደርገው ይህ ስኮላርሺፕ ስራ አይፈቀድም፣ መስራት አይቻልም። ጃፓን ላይ ተማሪ 28 ሰዓት መስራት ይችላል በሳምንት። ይህ ስኮላርሺፕ ግን አይፈቅድም። ከዚህ በተጨማሪ ግን ተጨማሪ አድቫንቴጆቹን ስናይ ለምሳሌ ለ6 ወር ኤክስቴንድ ማድረግ ይቻላል። ጃፓን ውስጥ ለሚገኙ ድርጅቶች ኢንተርንሺፕ ወጥቶ ማለት ነው ከጨረሰ በኋላ ለ6 ወር ኤክስቴንድ አድርጎ ስራዎችን መስራት ይቻላል። ከዛ በተጨማሪ ደግሞ ወደ ሀገሩ በሚመለስበት ጊዜ ኮንትራት ይኖረዋል። ብዙ ጊዜ ከኤምፕሎየር ጋር የተያዘ ከሆነ ኮንትራቶች ይኖሩታል። ሲመለስ ግን አድቫንቴጁ ምንድን ነው? ኤቢኤ ቅድም እንዳልነው የአፍሪካ ቢዝነስ ኤዱኬሽን ኢኒሽቲቭ ስለሆነ ጃፓን ካምፓኒዎች እዛ ሀገር ላይ ላሉ ካምፓኒዎች የመስራት እድሉ በጣም ሰፊ ነው የሚሆነው። እዚህ ካሉ ተማሪዎች ጋር ከነበረኝ ኮንቨርሴሽን የተረዳሁት ማለት ነው። እዚህ ስራ የማግኘት እድሎቹ እንደዚህ ሰፋ ያሉ ናቸው። ከዛ በተጨማሪ ተጨማሪ አድቫንቴጆች አሉት። ለምሳሌ ለኮንፈረንሶችን መሳተፍ ቢፈልግ ያ ተማሪ በጃይካ ስር ሙሉ ወጪዎቹን ሸፍኖ የትራንስፖርት ወጪ፣ ሆቴል አኮሞዴሽኖችን ሙሉ ሸፍኖ ይልካቸዋል። የሚፈልጉበት ሀገር ኮንፈረንስ የመሳተፍ ፖስተርና ኦራል ፕሬዘንቴሽኖችን የማቅረብ በጣም ነው ሰፖርት የሚያደርገው። ከዛ በተጨማሪ ከተለያዩ ኔትወርኮች አሉት ከትልቅ ካምፓኒዎች ጋር፣ ከቶዮታ ጋር፣ ከሳምሰንግ ጋር እዚህም ካሉ ከምናውቃቸው ካምፓኒዎች ጋርም ትልቅ ኮኔክሽን አለው። እዛ ሄዶ ኢንተርንሺፕ የመስራት የማየት ነገሮቹ በደንብ ሰፊ ናቸው ማለት ነው በጃይካ ስኮላርሺፕ ስር። እዚህ ጋር እንዳልኩት ኦፊሱን ሄደው ማየትም ይችላሉ። ኢሜይላቸውም ተቀምጧል፣ ስልክ ቁጥራቸውም ማለት ኮንታክት ማድረግ ይችላሉ ማለት ነው። እዚህ ላይ የሚነሱ ፖይንቶች ካሉ አንስተን ወደ ሶስተኛ አሪፍ ነው። ባይዘው ኤዥያ ላይ አሁን እንዳልኩ አሁን ያለሁበት ፌዝ ኤዥያ ላይ ያሉን ኤክስፒሪየንሶች እያደረኩበት ያለው ፌዝ ነው ያለው እና አሁን በተለይ የአፍሪካን ቢዝነስ ኤጁኬሽን ኢኒሽቲቭ ላይ ያነሳው አላገኘሁትም ሆነ ስፈልግ ነበር። ጃፓን ላይ ያሉትንም ሊስት አውት አድርጌያለሁ እና አሪፍም ስለሆነ ምናልባት ብዙ ጊዜ ምንድነው ስኮለርሽፕ ላይ የአፍሪካን ኮት ሲያደርጉ ዓለም አቀፍ ግሎባል ያለው ኤክስፒሪየንስ ብዙ አይነት ካቴጎሪ ያላቸው አፍሪካ ብለው they have specific category of Africans to be included in the eligibility criteria አለ እና ከእሱ አንጻር ኢትዮጵያውያን ኢንክሉድ ናቸዋል እዚህኛው ቢዝነስ እንትኑ ላይ ፓርቲክለርሊ ማለት እንደ ኢኒሽቲቭ ኢትዮጵያውያን። ምክንያቱም እሱ ላይ አሁን ቦልድ እኛ ጋር በብዙ ክራይቴሪያ እንደምታውቀው በተለያየ ፋክተሮች የተለያየ ካቴጎሪ ኦፍ አፍሪካንስ አሉ። በጂኦፖለቲክን በተለያየ ካቴጎሪ አለን እና ከእሱ አንጻር ብዙ እድሎች ላይ ኢትዮጵያ በተለይ
በተለይ በኮሎኒ አውሮፓ ስትመጣ ያለው ጋፕ አለ። ኤዥያ ግን ኦልሞስት ያን ያህል እንትን የለም፣ ዲፍረንስ ብዙ ቦልድ አይደለም። አፍሪካ ከተባለ ሞስት አፍሪካንስ ኢንክሉድ ናቸው ብዙ ጊዜ እና ከእሱ አንጻር እዚህ ላይ አሁን ማለት እንደ አዲስም ስለሚያስፈልግም ሰው መሄድ የሚችልበትም ኤሪያ ስላለ አሁን እንደምታውቀው ካምፓኒዎችም ኢትዮጵያም ስላለው ሞር ቦልድ እንድናደርገው ኤሊጂቢሊቲውን ክሊርሊ ተቀምጦ ኢትዮጵያን እንደሚካተቱ ኦልሬዲ አለ አይደለ እሱ ነገር በደንብ ኢትዮጵያን ይካተታሉ። እኔም እዚህ ያለውን ኦፊሳቸውን የመጎብኘት እድል ገጥሞኝ ነበረ። ቤዚካሊ ብዙ አፍሪካ ሀገሮች ላይ ቅርንጫፎች አላቸው፣ ይሰራሉ። ስፔሻሊ እዚህ አግሪካልቸር ላይ ኒውትሪሽን ላይ በደንብ ይሰራሉ። በተለይ ጋና ላይ፣ ኬንያ ላይ ኤክስቴንሲቭሊ ይሰራሉ። ቮለንቲሮችንም ሪክሩት አድርገው በጣም ብዙ ፕሮጀክቶችን ከዚህ ቮለንቲር እየወሰዱ እዛ ይሰራሉ እና አንደኛ የሚሰሩበትም ኤሪያ ላይ ኢትዮጵያ ነው። ኢትዮጵያ ነው አንደኛ ይሰራሉ። እንደዚሁ በቅርብ እዚህ የተቀበልኩት አንድ ተማሪ አለ ከኢትዮጵያ እኛን ዩኒቨርሲቲ ጆይን ያደረገ ባለፈው ሳምንት ማለት ነው። ኦክቶበር ስለሆነ ተማሪዎች እየመጡ ነው። በዚህኛው ፕሮግራም በጃይካ ስኮላርሽፕ በጃይካ ስኮላርሽፕ አሪፍ ነው። ኤክስፔሪንሶች ከእነሱ የተገኙ ናቸው። ታንክ ዩ መቀጠል እንችላለን። ዌብሳይት ላይ ገብተው ዲቴይሏል። አሁን የምፈልገው ምንድን ነው እያንዳንዱ አያልቅም እንደምታውቀው ስቴፖቹ ዲቴል ስለሆኑ ፈርዘር ኢንፎርሜሽን ካለ ወደፊት አንተንም ኮንታክት አድርገውን ነገሮችን ፈርዘር ክላሪፋይ ማድረግ ስለሚቻል ከሰዎች ጋር ኮኔክት ማድረግ እንችላለን። ዋናው መረጃ ነው እየሰጠን ያለ ነው። ሰው መቀጠል እንችላለን። ታንክ ዩ ስኮላርሽፕ እንለፍ። የኮቺ ዩኒቨርሲቲ ስኮላርሽፕ የሚባለው ነው። ከሌላው ስኮላርሽፕ ለየት የሚለው አሁን ቅድም ያየናቸው ካምፓኒዎች ኢንቮልቭ ያደርጋል ወይ ገቨርንመንት ኢንቮልቭ ያደርጋል በዩኒቨርሲቲው እና በተማሪው መሀል። ይህ ግን ቀጥታ ተማሪው ለዩኒቨርሲቲው አፕላይ አድርጎ የሚያገኛቸው ስኮላርሽፖች ናቸው። ጥሩ ከሚባሉ ዩኒቨርሲቲዎች አንዱ ነው። ስለዚህ የራሱ የሆነ ስኮላርሽፕ አለው፣ ዩኒቨርሲቲ ቤዝድ ስኮላርሽፕ ነው። እነዚህ ፊልዶች ላይ ነው ስኮላርሽፑን የሚሰጠው። እነዚህ ጀኔራል የሆኑ ፊልዶች ናቸው። ዌብሳይት ውስጥ ገብቶ የማየትም አፕላይ ማድረግ ኤክስፖዠሩ ነበረኝ እኔ እና አሁን ለምሳሌ ኢንፎርማቲክስ ላይ፣ ኢንጂነሪንግ ሳይንስ ላይ፣ አርኪቴክቸር ላይ ከዚህ በተጨማሪም እዚህ ኒውሮ ሳይንስ ላይ ኢሜጅ አናሊሲስ የሚሰሩ ዳታ ሳይንስ ላይ ስለሆንኩ እያያቸው ስለነበረ እነሱም እድሎች በደንብ አሉት። ከሜንታል ሄልዝ ጋርም ተያይዞ ከቴክኖሎጂ ጋርና ሜንታል ሄልዝን አያይዘው የሚሰሩ ብዙ ሪሰርች ኤሪያዎች አሉት እና እነዚህ ኤሪያዎች ላይ ያሉ ሰዎች ኢቨን ከሶሻሉም ኢኮኖሚክስ እና ማኔጅመንት ላይ ያሉ ሰዎችም በደንብ አፕላይ ማድረግ የሚችሉት ነው። ስለዚህ ጄኔራል ስትራክቸሩ ነው ምን ይመስላል ስኮላርሽፕ የሚለውን ልመልከት። ሰው አሁን ምንድነው የዚህ ስኮላርሽፕ ላይ የተወሰኑ ያህል ሰዎች ኮንታክት አድርገው ነበረ። እንዴት ነው አፕላይ የምናደርገው በሚለው ሁኔታ ላይ መጀመሪያ ዌብሳይታቸው ላይ ማየት የሚቻለው ሱፐርቫይዘር ሴኪዩር ማድረግ ይፈልጋል እንደተለመደው። ግን የዚህኛው ትንሽ ለየት የሚለው ምንድን ነው ለዚህ ስኮላርሽፕ ስፔሲፊካሊ ኦፕን የሆኑ ፖዚሽን ያላቸው ሱፐርቫይዘር ሊስቶች አሉ ዌብሳይቱ ላይ። እዛ ላይ ገብተን ካየን በኋላ ላይ ፎርም አለው ስፔሲፊካሊ ለዚህ ስኮላርሽፕ አፕላይ የሚደረግበት ማለት ነው። ያንን ፎርም ነው መጀመሪያ የምንሞላው ቀጥታ ወደ አፕሊኬሽኑ ከመሄዳችን በፊት። ስለዚህ ያንን ፎርም ስንሞላ የፎርሙ ጀነራል ኮንተንት ምንድን ነው? የራሳችንን ባክግራውንድ ካስቀመጥን በኋላ ሪሰርች ኢንተረስታችንን ካስቀመጥን በኋላ ላይ የፕሮፌሰሩ እኛ መስራት የምንፈልገው ሪሰርች ኤሪያ በደንብ በዝርዝር እናስቀምጣለን። 1 2 3 የኢሴ አይነት ኩዌስችኖች አሉ ሊሚትድ የሆነ ወርድ ያላቸው። እሱን ሞልተን ሰሚት ነው የምናደርገው። ቀጥታ ለፕሮፌሰሩ ነው የሚደርሰው፣ ለሱፐርቫይዘሩ ነው የሚደርሰው። በ2 ሳምንት ውስጥ ሪፕሌይ የሚመልስ ከሆነ ወደ ኔክስት ፌዝ እንሄዳለን። በ2 ሳምንት ውስጥ ሪፕሌይ ካልመለሰ ኢንተረስትድ አይደለም ማለት ነው ከኛ ጋር ለመስራት። ወደ ሌላ ስቴፕ መሄድ አይጠበቅብን። ስለዚህ ማድረግ የሚጠበቅብን የፕሮፌሰሮቹ ሊስት አለ። እዛ ላይ ያለ ስፔሲፊካሊ ለዚህ ስኮላርሽፕ የተቀመጠ ፎርም አለ። እሱን ፎርም መሙላት፣ ሪሰርች ኤሪያዎቹን በተቻለ መጠን ከሰውየው ሪሰርች ኤሪያ ጋር አንድ ላይ ማድረግ። ምንድነው እሱ ከዚህ በፊት የምናውቀው እኛንን ኢሜይል የምናደርገው ለፕሮፌሰሮቹ አለ። ዳይሬክትሊ ፎርም አለ። እሱን ፎርም ሞልቶ መላክ ነው። በ2 ሳምንት ውስጥ ከሰውየው ኮንታክት የሚመጣ ከሆነ ማውራት እንችላለን። ኔክስት ስቴፕ የሚል ከሆነ ከሰውየው ጋር ከፕሮፌሰሩ ጋር ከተወራ በኋላ ኢንፎርሜሽኖችን ጋዘር አድርጎ ለዩኒቨርሲቲ አፕላይ ማድረግ ይቻላል ማለት ነው። ይህን ይመስላል። እዚሁ ላይ ልግባ እንዴ ማኑኤል? ይቻላል።
ምንድን ነው አንደኛ እዚሁ ምናልባት ክሪቲካልም ስለሆነ አስፔክት እንዳልከው ምንድን ነው ቀድሞ ኮንታክት ማድረግ አይቻልም? ምናምን የሚቻል እንደ ትሪክም ከተወሰደ ሱፐርቫይዘሩን ፎርሙን ሳሞላ ቀድመን በኢሜይሉን ማግኘት ከቻልን እነዛ ሊስቱን እንደዚህ ለሞላ ነበር ኢንተረስትድ ነህ ወይ ብሎ ቀድሞ ቸክ ማድረግ ኮንፊርሜሽን። ምክንያቱም ያ ከጨረስ በኋላ ፎርም መሙላት ሞር ነገሮችን ሊያቀልል ይችላል። አንዱ ወይ እሱ ነው። ሁለተኛ ናምበር ኦፍ እንትኖች አሉ። 2-3 ሱፐርቫይዘር መምረጥ ይቻላል አቴ ታይም። ክላሪፋይ ማድረግ ከተፈለገ እዚህ ላይ በጣም ጥሩ ጥያቄ ነው። በፎርሙ መሰረት 2 ሱፐርቫይዘሮችን መምረጥ ይቻላል። 2 ፕሮፌሰሮችን፣ 2 ሱፐርቫይዘሮችን በሊስቱ አንደኛና ሁለተኛ ብሎ አስቀምጦ ማስቀመጥ ይቻላል። ከዛ በተጨማሪ እነሱ ሰፖርት የሚያደርጉት ይሄኛውን መንገድ ነው። ምክንያቱም ኢሜይል ላይ የምናስቀምጣቸውን ነገሮች ነው ፎርሙ ላይ ያለው ቀጥታ። ሪሰርች አላይመንት እንጽፋለን አሁን ብዙ ጊዜ ፕሮፌሰሮችን ኮንታክት ስናደርግ። በተመሳሳይ መንገድ እዚህኛውም ላይ ሪሰርች ኤሪያው ምን ይመስላል የሚለው በደንብ ተቀምጧል። አድቫንቴጁ ምንድን ነው? የሱፐርቫይዘሮቹ ለፒኤችዲ ያስቀመጧቸው ፕሮጀክቶች በደንብ ተቀምጠዋል ዌብሳይቱ ላይ ስፔሲፊካሊ ማለት ነው። ጄኔራል ሪሰርች ኢንተረስታቸው ሳይሆን ስፔሲፊካሊ አንዱ ፕሮፌሰር ምንድነው ሪሰርች ፕሮጀክቱ ምን ይመስላል የሚለው በትክክል ተቀምጧል። ከዛ ባክግራውንድ ጋር አንላይን የምናደርግ ከሆነ ያንን ሰመራይዝ አድርጎ ፎርሙ ላይ ሞልቶ ሰሚት ማድረግ ይቻላል ማለት ነው። ለፒኤችዲ ብቻ ነው ፓኬጅ ኮች ለፒኤችዲ ብቻ ነው ለፒኤችዲ ተማሪዎች ነው ብቻ ነው። እሱን እንደ ሪማርክ መውሰድ ብዬ ነው። ታንክ ዩ። ይህን ይመስላል። ታይም ላይኑን ማየት እንችላለን። 2 አፕሊኬሽን እንዳልኩት የኦክቶበር እና ኤፕሪል ላይ ነው ያለው። የዚህኛው ኮሆርት እንግዲህ ኦክቶበር 17 ነው የሚዘጋው ለዩኒቨርሲቲ አፕላይ የሚደረግበት። ስለዚህ ከዛ በፊት ሱፐርቫይዘር ሴኪዩር ያደረጉት ተማሪዎች እስከ ኦክቶበር 17 ባለው ሰሚት ማድረግ አለባቸው ማለት ነው። ለዩኒቨርሲቲ የሚያስፈልጉ ዶክመንቶችን አንድ ላይ አድርገው። ከዛ ባለፈ ግን ኔክስት ኮሆርቶች አሉ ለኤፕሪል ሜይ ቢ እስከ ፌብሩዋሪ ድረስ ባይ ዘ ሚድል ኦፍ ፌብሩዋሪ አፕላይ ማድረግ የሚቻልበት ሁኔታ አለ። ስለዚህ ለቀጣይ ለሚኖሩት ፌዞችም ኦፕን ነው ማለት ነው። ሱፐርቫይዘሮችን ኮንታክት እያደረጉ አድቫንቴጁ ምንድነው? 2-3 መላክ ይቻላል። ሊሚት የለውም። ይህን ያህል ፎርሙ ላይ ከዚህ በፊት ልካለሁ የሚል ጥያቄ አለ ብሎ እዛ ላይ የጎደሉ ነገሮች አለ ብሎ የሚሰማው ሰው ካለ ሪሰርች ኤሪያው ላይ ኢንጌጅመንት ኤሪያው ላይ እሱን አስተካክሎ ሰሚት ማድረግ የሚቻልባቸው ኦፖርቹኒቲዎች አሉ። ከዛ በተረፈ ዶክመንት ዋይዝ ኦልሞስት ሲሚላር ነው ከነዛ ጋር። ይህንን ይመስላል ኮቺ ላይ ያለው። ዊክን ፕሮሲድ አይ ቲንክ እዚህ ጋር ማንበብ ስለሚቻል ዌብሳይቱ ላይ ምናልባት ወደፊት ዌብሳይቶችም ኢንክሉድ ስለምናደርግ እያንዳንዱ ፕሮግራም ስሙን ሰርች ቢያደርጉ የሚገኝ ይመስለኛል። ፕሮባብሊ ኮቺ ዩኒቨርሲቲ በጣም ጥሩ ከሚባሉ ዩኒቨርሲቲዎችም ነው። ስኮላርሺፑም የታወቀ ስኮላርሺፕ ስናይ ወደ 150,000 የን ፐር መንዝ ይሰጣል። ስኮላርሺፕ ቤኔፊቶቹን ስንመለከት ኤግዛሚኔሽን ፊ ለትምህርት የሚከፈሉ ክፍያዎችን በሙሉ ነው ዌቭ የሚያደርገው። እስከ 150,000 የን ድረስ ለትራንስፖርት ከቨር ያደርጋል። ከዚህ በተጨማሪ ኢንተርናሽናል ስቱደንቶች እዛ መጥተው ጥሩ የሆነ ኮንዲሽን እንዲገጥማቸው ሰፖርቶችን እንደዚህ ይሰጣል። እዛ ዩኒቨርሲቲ ላይ በሪሰርች ኮምፒቲሽን ውድድር የመሳተፍ እድል ገጥሞኝ ነበር። 100 ሰከንድ ሪሰርች ባትል የሚል ያዘጋጃሉ ጃፓን ውስጥ ካሉ ዩኒቨርሲቲዎች። በ100 ሰከንድ ውስጥ አንድን ሪሰርች ማቅረብ አካዳሚክ ያልሆነ ሰው ማለት ነው። እና ያሉ ፕሮፌሰሮችንም የማግኘት እድሉ ነበረኝ የማውራት ስለ ስኮላርሺፖቹ እንደዚህ እና ከዛ የተረዳሁት ለኢንተርናሽናል ተማሪዎች ጥሩ የሚባል ኦፖርቹኒቲ ነው ብዬ አስባለሁ። ይሄኛው በአፍሪካ ዴቨሎፕመንት ባንክ በአፍሪካ ልማት ባንክ የሚደረግ የስኮላርሺፕ አይነት ነው። ጃፓን መጥተው የአፍሪካ ተማሪዎች የመማር እድሉ እንዲኖራቸው የሚያደርግ ነው። ይህንንም ስኮላርሺፕ ኢትዮጵያን ኢንክሉድ ያደርጋሉ የሚለው ኢትዮጵያንም ኢንክሉድ ያደርጋል። ከዛ የተመረጡ ተማሪዎች ያደረጓቸውን ኮንቨርሴሽኖች ዌብሳይት ላይ ለማየት ይችላሉ። ኢትዮጵያውያን ሆነው ማለት ነው። ኢትዮጵያኖችን በደንብ ኢንክሉድ ያደርጋል። ስለዚህ የዚህኛው ስኮላርሺፕ የሚለየው ምንድን ነው? ለዚህ ስኮላርሺፕ ብቻ ስፔሲፊካሊ የተቀመጡ ዩኒቨርሲቲዎች አሉ። መጀመሪያ እዛ ዩኒቨርሲቲ በዚህ ስኮላርሺፕ ስር ነው አፕላይ ማድረግ የምፈልገው
ብሎ አፕላይ ማድረግ ይፈልጋል ማለት ነው ለዩኒቨርሲቲ። ኦኬ። ዩኒቨርሲቲ እና ስፔሻሊቲ ሊስት ለብቻ ተቀምጧል። በቃ እንደ በዛ ልክ ምክንያቱም ፕሮግራሙ ሰርች ሲያደርጉት ከተገኘ አይ ቲንክ ዊ ካን ዳይሬክት them to check the website actually። ለምሳሌ ኪዮቶ ዩኒቨርሲቲ፣ ቶኪዮ ዩኒቨርሲቲ የራሳቸው ኢንቫይሮንመንታል ሄልዝ ላይ፣ ኢንጂነሪንግ ላይ፣ አግሪካልቸር ላይ ለዚህ ስኮላርሺፕ ተብሎ የተቀመጡ አሉ። እነዛ ላይ ገብተው መጀመሪያ አፕላይ ማድረግ፣ ከዛ ዩኒቨርሲቲው ሰሌክት ሲያደርጋቸው ራሱ ዩኒቨርሲቲው ለአፍሪካን ዴቨሎፕመንት ባንክ እነዚህን ተማሪዎች ሰሌክት አድርጌያለሁ ብሎ ፎርዋርድ ያደርጋል ስማቸውን ማለት ነው። ፈርስት ፌዝ የመጀመሪያው ፌዝ እሱ ነው ማለት ነው። መጀመሪያ ለዩኒቨርሲቲው በዛ ለዩኒቨርሲቲው። ስፔሲፊክ በዚህ ስኮላርሺፕ ስር ለዩኒቨርሲቲው አፕላይ ማድረግ ነው አለባቸው። ኦኬ። ከዛ ከዩኒቨርሲቲው አክሰፕታንስ ሲያገኙ አክሰፕታንስ ይዘው ወደ አፍሪካን ዴቨሎፕመንት ባንክ ሄደው ዩኒቨርሲቲው ራሱ ፎርዋርድ ያደርጋል ሰሌክት እንዳደረጋቸውና ያለውን አጠቃላይ ኢንፎርሜሽን ማለት ነው። አፍሪካን ዴቨሎፕመንት ባንክ በጄኤዲኤስ በሚባለው በኩል ስፔሲፊካሊ ለዚህ ስኮላርሺፕ ያለ ግሩፕ ነው። እሱ ሪክሩት ያደርጋል። የሚያስፈልጉ ዶክመንቶችን አጣርቶ አፕሩቫል የሚሰጥ ከሆነ በዛ በኩል ፈንዱን ማግኘት ይቻላል ማለት ነው። ስፔሲፊካሊ ዩኒቨርሲቲዎቹን ሰሌክት ማድረግ ይፈልጋል ለዚህ ስኮላርሺፕ የሆኑትን ፊልዶችም እንደዛው ስፔሲፊክ ፊልዶች ስላሉ በኋላ ከዛ የሚገኙትን አድሚሽኖች እና ሰሌክሽኖች ይዘው ዩኒቨርሲቲው ቀጥታ ወደ አፍሪካን ዴቨሎፕመንት ባንክና ለሚመለከተው አካል ፎርዋርድ ያደርጋል። ከዛም በኋላ ላይ ሰክሰስፉል ካንዲዴቶች ወደ መረጡት ዩኒቨርሲቲ የመሄድ እድል ያገኛሉ ማለት ነው። እና ተመሳሳይ የሆነ ፕሮሰስ ነው ከዛኛው ጋር ያለው። ፎር አፕሪል 2026 ኢንሮልመንት እስከ ሴፕቴምበር 16 ነበር ዴድላይኑ አልፏል። ለዚህኛው ለኖቬምበር 12 እና ጃንዋሪ 9 ድረስ ለቀጣዮቹ ፌዞች ኦክቶበር እና ከዛ በኋላ ላሉት አፕላይ ማድረግ ይቻላል ማለት ነው። ስለዚህ ስቲል ኦፕን የሆኑ ኦፖርቹኒቲዎች አሉ የሚለውን ኢንፈሳይዝ ማድረግ ፈልጌ ነው። ዳስ ጉድ። እዚሁ ላይ እንትን አለው እንዴ ምናልባት አፕሊኬሽን ፎርም ላይ ሲሞላ ለአፍሪካን ዴቨሎፕመንት ባንክ ኢንዲኬት ማድረግ አለባቸው ፎርሙ ላይ ምናለ ምክንያቱም ዩኒቨርሲቲ ዋይዝ አፕላይ ስታደርግ ኢንዲኬተር ካለው አንደኛ እሱ ነው። ሁለተኛ ፕሮግራሞች ምንድን ነው ማስተርስ ፒኤችዲ የምን ፕሮግራሞችን ያካትታል የሚለው ምናለ ካለ ለመረጃ እንድንሰጣቸው። ልክ ዩኒቨርሲቲዎቹ እንዳልኩት ስፔሲፊካሊ በዚህ ፕሮጀክት ስር ያሉ ዩኒቨርሲቲዎች እና ፊልዶቹ እዛው ዌብሳይት ላይ ገብተው ማግኘት ይችላሉ። እዛ ላይ ተቀምጠዋል እና በአፍሪካን ዴቨሎፕመንት ባንክ ስኮላርሺፕ ነው ማመልከት እንፈልገው ብለው ማድረግ የሚችሉ ከሆነ ለዩኒቨርሲቲው በዛ ዋይዝ ነው እነሱም አንደርስታንድ የሚያደርጓቸው እና ከዚህ ከአፕሊኬሽን ፊ ጋር እንደዚህ ተያይዘው ያሉትን ነገሮች የመቀነስ እድል ይኖረዋል ማለት ነው። ስለዚህ ለዩኒቨርሲቲው ሪኩዌስት ማድረግ ይቻላል። ግን መጀመሪያ ዌብሳይታቸው ውስጥ ገብተው የትኞቹ ዩኒቨርሲቲዎች እና የትኛው ፊልድ ነው የሚለውን በደንብ ማየት ይፈልጋል። እና ማስተርስ ፕሮግራም ከቨር የሚያደርገው ባለኝ መረጃ ለማስተርስ ፕሮግራም ለማስተርስ ተማሪዎች የ2 ዓመት ቲዩሽን ፊ ነው ከቨር የሚያደርገው ፕሮጀክቱ። እዚህ ጋር ያሉት ግራንቶች እንግዲህ ማክሲመም 2 years ነው የሚለው እስከ 144,000 yen ድረስ ከቨር ያደርጋል። ኤር ቲኬትም ፍላይትም ከቨር የሚያደርግ ስኮላርሺፕ ነው ማለት ነው። ስለዚህ ወደ $11,000 ድረስ ከቨር ማድረግ የሚችል ስኮላርሺፕ ነው። ስለዚህ ጄኔራሊ ያሉት የስኮላርሺፕ ኦፖርቹኒቲዎች ይህንን ይመስላሉ። የሚገርም ማለት ዌል ኦርጋናይዝድ በሆነ መንገድ ነው የመጣው እና ቀላል አይደለም። አይ ቲንክ እንደ አፕሪሺየት ማድረግ እፈልጋለሁ። ቀላል አይደለም እንትን ያደረግከው እና እንደ ጃፓን ላይ ያሉ ኤክስፒሪየንሶች አሁን እንዳልከው እነዚህ ብቻ የሆኑ በእርግጠኝነት በእኔም ሳያቸው የነበሩ ለፖስት ዶክ ለፒኤችዲ ስፔሲፊካሊ ኦፖርቹኒቲዎች አሉ። ፕራክቲካሊ ስፒኪንግ አንተ የሰጠው መረጃ ቀላል አይደለም። ይህንን ይዘው እንደ መግቢያ ለማድረግ የሚጠበቅበት ድሎ አለ ወይ ከሆነ ከዚህ በላይ ምን አለ የሚለውን ያሉትን ሰዎች መጠየቅና ፈርዘር መሄድ ነው የእኛም ዓላማ የሚሆነው እንጂ እያንዳንዱ ሀገር ላይ ያለው እድል ማናቃቸው ሁሉ ሊኖር ስለሚችል አፈላለጋችን በደንብ ስትሮንግ ማድረግ ይጠይቃል ብዬ አምናለሁ እና አንተ የሰጣቸው ሞር ፍሬምድ ስለሆኑ ዶክመንት ዋይዝ ምን ያስፈልጋል፣ እያንዳንዱ ዩኒቨርሲቲ ምን ያስፈልጋል የሚሉትን ሞር ዲቴይልድ ስለሆኑ ፈርዘር እንትኖችን አሁን ገብቶ ማየት ያስፈልጋል። ሞዳሊቲዎቻችን ነው በተለይ አንተ ያለህበትም ከፈለጉ ሌሎችንም ኔትወርኪንግ መስራት እንችላለን። ፍላጎት ላለው ሰው ማገናኘት የሚባለው መስራት ስለሚቻል ቀላል አይደለም። ኦርጋናይዝ አድርገህ ስለሰጠን ቴንኪው አመሰግናለሁ ማኑኤል።
ችግር ከዚህ ጋር ተያይዞ አሁን እንዳልከው ምናልባት ልናወራ የምፈልጋቸው ከጃፓን ጋር በተመለከተ ብዙዎች ተነግረዋል። አሁን እንዳወራቸው እያንዳንዱ ላይ ፕራይቬትም ሆኖ እንደ ኤክስቼንጅ ፕራክቲካሊ በተለያየ ፕሮግራምን ይሆናል የሚለውን አይተናል። ዶክመንቱ አይዝም ዲቴይልም ስለሆነ ፔጅ ላይ ገብቶ ማየት አስፈላጊ እንደሆነ እንውሰደው እና እንዲሁም ዋናው አሁን አንተ እንደምታውቀው ስኮለርሽፕን ስንረዳ እኔ ባየሁት በተወሰነ ባለችኝ ኤክስፒሪየንስ ተመሳሳይ መንገድ ሊኖራቸው ይችላል። ይሄ የሚቀራረብ አይነት አካሄድ አሞላላቸው ምናምናምን ሊመሳሰል ይችል ይሆናል፣ ግን ትሪኮች ይለያያሉ ብዬ አምናለሁ። እንደየኮንቴክስቱ ዊዝን ካንትሪ ዩኒቨርሲቲ ዋይዝ ዊዝን ዲፓርትመንት የሆነ ትራፖች አሉ የምንለያያቸው እና አንተ ካያቸው አሁን እንዳወራኝ ኤክስቼንጁ ላይ ብቻ አይደለም ያለው ዩር ትራይንግ ሰማደ ኦፖርቹኒቲዎች እየሞከርክ እንደሆነ ነው እየተረዳ ያለሁት እና ከእሱ አንጻር ምንድነው ኢትዮጵያ ላቅ እንደ ትራፕ ብለን የምንጠራቸው እና እንደ መፍትሄ ውስጥ ምንድነው መረዳት መቻል ያለባቸው? ኦቨርኦል በሆነ አካሄድ ምን ይረዱ ሊመጣ ቢችል አንድ ሰው እንዲያው ምናልባት ኮንሽየስ መሆን ካለባቸው ስፔሲፊክ ፕሮግራሞች እየራሳቸው ስለሚለይ እዛ ውስጥ አንገባም። እንደ ጀነራል ግን ጃፓንን ሊሞላ የሚፈልግ ሰው አንተ ካሄድክበት መንገድ አንጻር ከሰዎችም ካገኘ ኤክስፔሪየንስ አንጻር ምንድነው ኮንሽስ መሆን ያለባቸው? ዶክመንት ቅድም ላይ ቋንቋ አንዱ ነው ፋክተር ባይ ስኮለርሽፕ ስንመጣ አሁን ዓለም እየፈለገው ያለ ስለሆነ ከእሱ አንጻር ሞር ኤዥያ ላይ የቋንቋ ቻሌንጅ ብዙ አይደለም። ኤዥያ ላይ ስንመጣ ምናልባት ኢስት ሚድል ኢስት ላይ ነው ሞር ቋንቋ ምናምን የሚፈልጉ እንዳሉ ይታወቃል። እና ጃፓን ቻይና ላይ ግን እንዲህ ነገሮችን አናይም። እና ምንድነው ያሉ ትራፖች ምናገር ጀነራል የሆኑ ነገሮች ካሉ እነሱን ብናወራ ከቋንቋ ቅድም እንዳወራው አሞላል ላይ ፕሮፌሰር ሰኪር ከማድረግ አንጻር ምን አይነት ትሪኮች አሉ የሚለው ምናልባት ማውራት ብንችል ደስ ይለኛል። ኦኬ፣ እንዳነሳው አንደኛው የቋንቋ ኢሹ ነው። አድቫንቴጁ ምንድን ነው? እንደተባለው እነዚህ ላንጉዌጅ ፕሮፊሸንሲ ኤግዛሞች አያስፈልጉም። ባለው ሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ ይቻላል። ሁለተኛ ግን እንደ ትሪክ ብዬ ማስበው ልክ ሱፐርቫይዘር ሪኩዌስት በሚጠይቁበት ጊዜ በደንብ ስታተሳቸውን ማየት በጣም ኢምፖርታንት ነው። ምክንያቱም አብዛኛዎቹ ጄኔራላይዝ ማድረግ አይሆንና በእንግሊዝኛ የማይችሉ አሉ። በደንብ ሱፐርቫይዝ ለማድረግ ጃፓንኛ ላይ ብቻ ስፔሻላይዝ ያደረጉ በዛ ፊልድ ማለት ነው። እና ለእነሱ ሪኩዌስቱን መላክ ብዙ ጊዜ ፊድባክ ለማግኘት በጣም አስቸጋሪ ነው የሚሆነው። ስለዚህ አንደኛ ሱፐርቫይዘሩን ስታተሱን በደንብ ማየት ከዛ ፊት ብዙም ከባድ አይደለም። ስሙን ቀጥታ ኮፒ አድርጎ ጎግል ስኮላር ላይ የሰራቸውን ሪሰርቾች በእንግሊዝኛና በጃፓንኛ የሚሰራሉ። ስለዚህ እንግሊዝኛ ላይ በደንብ የሚሰራ ሰው ከሆነ እሱን ኮንታክት ማድረጉ አንድ አድቫንቴጅ ነው። ሁለተኛ ምናልባት ኢሜይሉ ኮንክሪት ነው ብሎ የሚያስቡም ከሆነ በጃፓንኛ አድርገው መላክ ይችላሉ። ጉግል ትራንስሌተር ተጠቅመው ሪኩዌስት ኢሜይሉን በጃፓንኛ መላክ ይችላሉ። እዛ ላይ ግን በእንግሊዝኛ ሪሰርቻቸው መስራት እንደሚፈልጉና በእንግሊዝኛ ሱፐርቫይዝ ለማድረግ ፈቃደኛ መሆናቸውን ጠቅሰው ኢሜሎችን በጃፓንኛ መላክ አንዱ መንገድ ይሆናል ማለት ነው። ምክንያቱም አሁን ቻይና ላይም እንደተረዳሁት ከእናንተ ኮንቨርሴሽን ዊቻት ላይም ኮንታክት ማድረግ የሚቻልባቸው ሁኔታዎች አሉ። ፕሮፌሰሮችን በተመሳሳይ እዚህ በጃፓንኛ ኢሜሎችን መላክ አስፈላጊ ነው። ሁለተኛ እርሊ መጀመር ጥሩ ነው። ምክንያቱም ከሱፐርቫይዘር ጋር የሚኖር ኮንቨርሴሽኖች ታይም ሊወስዱ ይችላሉ፣ ሪሰርች ፕላኑን ዴቨሎፕ ከማድረግ ጀምሮ። ምክንያቱም ዩኒቨርሲቲው እና የጃፓን ገቨርንመንቱ የሚያየው ቤዚካሊ ሪሰርቹ ምን ያህል ኮንክሪት ነው የሚለው ነው። ስለዚህ ጥሩ የሆነ ሪሰርች ፕላን ዴቨሎፕ ለማድረግ እርሊ ሱፐርቫይዘር ለማግኘት እርሊ መጀመሩ ኦገስት ላይ እንደዚህ ለሚመጣው ዓመት አፕላይ ማድረግ ለሚፈልጉ ልጆች ከኦገስት ጀምሮ ያለውን ዶክመንት አዘጋጅቶ ሱፐርቫይዘሮችን በደንብ መፈለጉ አይ ቲንክ ጥሩ ኦፖርቹኒቲ ነው ብዬ አስባለሁ። ከዛ ባለፈ ምናልባት አፕሊኬሽን ፕሮሰስ ውስጥ የሚገባ ሰው አብዛኞቹ ዶክመንቶች ጃፓንኛ ሊሆኑበት ይችላሉ፣ እንዲሞላቸው የሚልኳቸው ዶክመንቶች። ከዚህ በተጨማሪ ምናልባት በኋላ ቪዛውን ስናነሳ የምናነሳቸው ይኖራሉ። ሰርቲፊኬት ኦፍ ኤሊጂቢሊቲ የሚባል አለ። አፕሩቫል እሱ አፕሩቭ ከተደረገ በኋላ ነው ወደ ኤምባሲ መግባት የሚቻለው እና ከዛ በፊት የሚላኩ የዩኒቨርሲቲ ዶክመንቶች በጃፓንኛ ይሆናሉ እና ሰዎች ግር እንዳይላቸው ትራንስሌት እያደረጉ በደንብ እየጠየቁ ኢንጌጅመንት ባይዘዌ በጣም ኦፕን ናቸው። እኔ እንደተረዳሁት ከሆነ ከኔም ኤክስፒሪየንስ በሚመጣበት ጊዜ በጣም ብዙ ፎርሞች የሚሞሉ አሉ፣ ግን በጣም ሰፖርቲቭ ናቸው። ኤኒ ማንኛውም ያልገባቸውን ጥያቄ እዚኛው ጋር ምንድን ነው መሙላት ያለብኝ፣ እዚኛው ጋር ኮንፊውዝድ ሆኛለሁ እያሉ በደንብ ቢጠይቋቸው። ኢንተርናሽናል ኦፊስ አላቸው ሁሉም ዩኒቨርሲቲዎች በሚባል ደረጃ። እንግሊዝኛም በደንብ ኮሚኒኬት ማድረግ የሚችሉ
ፋክሊቲ ሜምበርስ ማለት ነው። ስለዚህ እነሱ በደንብ ሰፖርት ያደርጓቸዋል። ስለዚህ በሱ በኩል ብዙም መጨነቅ የለባቸውም ማለት ነው። ኦኬ ዳስ ጉድ አሪፍ ነው በጣም እንዳልኩ አሁን ያነሳቸው ኮንሰፕቶች በተለይ እኔም ገጥሞኝ ስለነበረ ኤዥያ በተለይ ተርኪ ላይ የሆነ ቦታ ሰዓት ላይ ሄጄ ስለነበር ለፒኤችዲ አንዱ ትራፕ የነበረው ምናልባት ሞር ቀድሜ መረጃው ከሰዎቹ ጋር ነበር አውርቼ የነበረው የቋንቋ ብሄር ኤዥያ ላይ በጣም ቴክኒካሊ ስፒኪንግ ቻሌንጅ ይገጥመናል። እንደ ኢትዮጵያ ብዙ ጊዜ ቋንቋ ኤክስክሉሲቭሊ ቅድም አንተ እንዳወራኸው ሙሉ ማለት ኮርሱን ሄደህ ልትማር የምችለው በጃፓንኛ ሊሆንበት የሚችልበት እድሉ ካለ አለርትድ መሆን ይጠበቃል። ቋንቋ ላይ እንትን አይደለሁም ቋንቋን ቶታሊ አያስፈልገንም በሙሉ መማር የሚለው ሰው ስላልሆንኩ አቋት ሊስት ሰው ይሄድ እንደዚህ አይነት ኤክስፖኒ አሁን ራንደም ነበር ሄድኩ ቋንቋ ኮርስ 1 ዓመት ከጨረስኩ በኋላ የነሱ የተርኪ ቋንቋ ከጨረስኩ በኋላ ወደ ዲፓርትመንት ስመጣ ግን ፕራክቲካሊ ማውርቼ ስለነበር በእንግሊዝኛም በምርጫ ነበር የሚለው ግን ስሄድ ፕሮፌሰሮቹ አይችሉም እንግሊዝኛ። አሁን ጃፓንም ኤክስፒሪየንስ ያለ ብዬ አምናለሁ። ቻይና ላይ ያለ ኤክስፒሪየንስ እንደዚህ ነገሮች ስላሉ ኢንኬዝ ካለ ቴክኒካሊ ሊስት ኦፍ ዩኒቨርሲቲስ ፖቴንሻሊ በእንግሊዝኛ የሆኑ የምናውቃቸው ሊንክ ካለን አይ ቲንክ ሸር ተታረገና እኔም ኦልሬዲ ኦዲዮን ስሰራ ቪዲዮ ላይ ሲለቀቅ አብሬ ሸር ላደርግ እችላለሁ። ከምንም በላይ ግን ሰው እንዲያውቅ የምፈልገው አለርት ድኖ ይሄድ ይሄ ፖሲቢሊቲ እንዳለ መረጃ ይኖረው። ፍላጎቱ ከሌለን በጃፓንኛ ለመማር አለርት ድኖ መሄድ መቻል አለበት እና ከዚህ አንጻር የምሰጠን ምናልባት የሆነ ክሪቲካል ኪ ካለ ወይም ፖቴንሻል ዩኒቨርሲቲስ ወይም የምናውቅበት ሊስት ካለ ፔጆች ሸር ብናደርግ መልካም ይመስለኛል። ኦኬ በጣም ጥሩ ፖይንትን ያነሳው። ምናልባት እዚህ ጋር እንደ ትሪክ እንደ ነገሮችን ያቀላል ብዬ ማስበው አብዛኞቹ የጃፓን ዩኒቨርሲቲዎች በእንግሊዝኛ የሚሰጡ ኮርሶች ሊስት የሚል አላቸው። ለምሳሌ ዩኒቨርሲቲ ኦፍ ቶኪዮ ላይ፣ ዩኒቨርሲቲ ኦፍ ኪዮቶ ላይ፣ ዮኮሃማም ላይ እነዚህ ትልልቅ ዩኒቨርሲቲዎችም ላይ ኢቨን ሌሎቹም ላይ በእንግሊዝኛ የሚሰጡ ኮርሶች ብለው ሊስት ያደርጓቸዋል። በጃፓንኛ እና በእንግሊዝኛ የሚሰጡ ኮርሶች ብለው ሊስት ያደርጓቸዋል እና እነሱን በደንብ ማየቱ አይ ቲንክ በጣም ኢምፖርታንት ነው። ልክ እነሱ ኮርሶች ካዩ በኋላ ፋካልቲ ሜምበሮቹንም ሲያዩ ሞሮፍ በእንግሊዝኛ አክሰፕት የማድረግ እድላቸው ሰፊ ነው የሚሆን እና እሱ ላይ በደንብ ጥንቃቄ መውሰድ ይፈልጋል። ስፔሻሊ አንደር ግራጁዌት ላይ አብዛኞቹ ኮርሶች በሚባል ደረጃ በጃፓንኛ ነው የሚሰጡት እና አንደር ግራጁዌት ላይ እዚህ ለመማር መጥተው ለሚያስቡ ተማሪዎች በደንብ ስክሪን ማድረግ ይፈልጋል የትኛውን ኮርስ ነው። ምክንያቱም የጃፓንኛ የቋንቋ ፈተና ይጠይቃሉ ለኢንተርናሽናል ተማሪ ኮርሱ በጃፓንኛ ሆነ። ሌላኛው ያለው አድቫንቴጅ ምንድን ነው? ሃይብሪድ አድርገው የሚማሩ ልጆች ኤክስፔሪየንስም አለኝ እዚህ። ለምሳሌ በጃይካም እንደዚህ የሚመጡ ተማሪዎች የሚፈልጉት ፊልድ እንዳጋጣሚ የተወሰነ ኮርሱ በጃፓንኛ ይሆንና ጃፓንኛውን ክላስ አቴንድ እያደረጉ ባለው ቴክኖሎጂ ተጠቅሞ ትራንስሌትም እዚህ ማስተርስ ላይ እና ፒኤችዲ ላይ አብዛኛዎቹ በሚባል ደረጃ ክላሶቹ ግሬድም የሚያዘው ሪዛልቶችም የሚኖሩት ክላስ ውስጥ በሚኖር አክቲቪቲ እና በአሰስመንቶች በፕሮጀክቶች ነው እና እነሱ ላይ በእንግሊዝኛ ዴሊቨር እያደረጉ ኮርሶቹን ፋይናላይዝ ማድረግ የሚቻልባቸው ሁኔታዎች አሉ። አለርት ሰው አትሊስት ኮንሽስ መሆን መቻል አለበት። እንደ ነገሮችን ክልል ማድረግ ስለፈለግኩ ነው ማለት ለሰን ይዞ ሄድ ሰው እና ሰው ዶክመንቱ ዋይዝ አፕላይ ሲያደርግ ምናልባት ወደ ጃፓንኛ ትራንስሌት ማድረግ አለበት ማለት ነው። እያንዳንዱ ፕሮግራም ላይ ማስተርስ ፒኤችዲ ወይም አንደርግራጁዌት ላይ ያንተን ኤክስፒሪየንስ መውሰድ እንችላለን። ግዴታ ሌሎችን ላታውቀው ትችላለህ። ከኔ ኤክስፒሪየንስ ወደ ጃፓንኛ ትራንስሌት ማድረግ ላይጠበቅ ይችላል፣ ግን የሚመጣው ዶክመንት ጃፓንኛ ሊሆን ይችላል። የሚመጣውን ዶክመንት ጃፓንኛ ይሆንና እኛ ግን ለመረዳት ትራንስሌት አድርገን ሞልቶር በእንግሊዝኛ ሞልተን የመላክ ኦፖርቹኒቲዎች አሉ። እንደዚያ ስል ሁሉም ዶክመንቶች ጃፓንኛ ናቸው ማለት ሳይሆን የተወሰኑ ዶክመንቶች አሉ። ከዛ ግን እነሱን በእንግሊዝኛ ሞልቶ መላክ ይቻላል። ሲመጡ ግን ጃፓንኛ ሆኖ ሊመጡ ይችላሉ። በዛ ልክ እንዳልከው እንደየፕሮግራሞቹ እንደ ስኮላርሽፑ ታይፕ የተለያየ ሊሆን ይችላል። ሰው በዛ ልክ አወርድ ይሁን ኖርማሊ። ስለዚህ አንደኛው ምናልባት ኤዥያ ላይ አሁን ስንመጣ ሰውም አውቆት የሚመጣ ደስ የሚለኝ እኔም ከነበርኩበት ኤክስፒሪየንስ ቻይናም ከማገው አንጻር አንዱ ኤዥያ ላይ ስንመጣ የሊቪንግ ስታንዳርዱ የሊቪንግ ኮስቱ ነው። ፓርቲክለር እንዴት ነው ማለት እንደ ኢትዮጵያን ብዙ ጊዜ ስንወጣ አይተህ ከሆነ ምናልባት ኢንከሬጅ ባላደረገውም የፋይናንሽል ኦረንትድ የሆነ ማይንድ ሴታችን ስትሮንግ ነው እንደምታውቀው እና ኦቨር ኤክስፔክቴሽን እንዳይኖር ምንድን ነው ሆነስትሊ ጀስት አወርድ ሆኖ በሰው መምጣት ያለበት ይመስለኛል። እና ከዚህ አንጻር ምንድን ነው
ምንድን ነው ማወቆች ያለብኝ ስታንዳርዱ ከሚከፈለው ክፍያ አንጻር አይ ነው እንደ ቅድም ስታወራም እንደነበረው እንደ የስኮለርሽፑ ታይፕ ምናምን ልዩነት አለው። የስራ የመስራት እድሉን ማብረህ እንድታወራ ፈልገህ ከዚህ ጋር ተያይዞ ወያውቶቹ ምንድን ናቸው? የሚመጣ አንድ ሰው ኢትዮጵያዊ ሲመጣ ምንድን ነው አለርት መምጣት ያለበት እንደ ሊቪንግ ስታንዳርዱ እና የሚከፈለው እንዴት ነው ምን ይመስላል የሚለውን ብናወራ ደስ ይለኛል። አንዱ ኢሹ ያ ስለሆነ በጣም ጥሩ ፖይንት ነው ያነሳኸው። ያው እንግዲህ ሁሉም መቼስ ብዙ ሰው ጋር ስኮላርሽፕ ሲባል ያለው ኦፖርቹኒቲ በጣም ብዙ ብር ፈንድ የሚደረግ ከዛ ቁጭ ብሎ መማር የሚመስሉ ነገሮች አሉ። ኤዥያ ላይ እንደምታውቀው ቻሌንጂንግ ይሆናል። ስፔሻሊ ስራም ለማግኘት ፓርታይም ስራዎችን የቋንቋ ሁኔታ በጣም ይጠይቃል እና ጃፓን ላይ እሱ ችግር አለ እና በተለይ ዩኒቨርሲቲ በሚመርጡበት ጊዜ በጣም ጥንቃቄ ማድረግና ኮንሲደር እንዲያደርጓቸው ብዬ ከማስባቸው ነገሮች አንዱ ይሄንን ነው። ለምሳሌ በቅርቡ ካገኘሁት የኢትዮጵያ ኤክስፔሪየንስ እንኳን ብንረዳ በጃይካ የመጡ ተማሪዎች አሉ በዚህ ኦክቶበር ላይ። አንደኛው እኛ ዩኒቨርሲቲ ተመድቦ ነው የመጣው። አንደኛው ቶኪዮ ዩኒቨርሲቲ ነው የተመደበው። እንግዲህ ከሚሰጣቸው 156 ሺህ ውስጥ ቶኪዮ ዩኒቨርሲቲ እንግዲህ ዶርም ውጭ እንዲይዙ ነው እድሉን የሰጣቸው። ስለዚህ በጣም ኤክስፔንሲቭ ሆኖበታል። ኦልሞስት ከግማሽ በላይ የሚሆነውን ስኮላርሺፕ በቤት ኪራይ ነው ሊያጠፋ የሚችለው ማለት ነው። እዚህ የመጣው ግን በጣም በሚያስደነግጥ ሁኔታ ከ5% በታች ነው የሚከፍለው ለስኮላርሺፕ። ምክንያቱም ይሄ ዩኒቨርሲቲ መጥተው ሪሰርች ተማሪ ሆኖ እስከ 1 ዓመት ድረስ የራሱ ዶርም ያቆያቸዋል፣ በጣም ትንሽ በሚባል ክፍያ ማለት ነው። ስለዚህ ጃፓን ላይ የሚመጡ ተማሪዎች በተለይ ቶኪዮ ዩኒቨርሲቲ ላይ ያሉ 3 ዩኒቨርሲቲዎች ዩኒቨርሲቲ ኦፍ አግሪካልቸርንም ጨምሮ ቴክኖሎጂ ዩኒቨርሲቲውንም ሜትሮፖሊታን ዩኒቨርሲቲውንም ሊቪንግ ኤክስፔንሱ ትንሽ ከፍ ይላል ቶኪዮ ላይ። እንደሚታወቁ ቶኪዮ በዓለም ላይ ትልቁ ከተማ ነው። በጣም ፖፑሌትድ የሆነ ኮንሰንትሬትድ የሆነ ከተማ ነው። ስለዚህ ሊቪንግ ስታንዳርዱ በጣም ትልቅ ነው። ስለዚህ ከሌሎች ወጣ ካሉ ዩኒቨርሲቲዎች ጋር ያለው ጋፕ በጣም ትልቅ ነው። ተመሳሳይ ገንዘብ ነው የሚሰጠው ለሁለቱም ተማሪዎች፣ ግን ፋይናንሻሊ ስትረግል የማድረግ ነገሩ ይኖራል። ለናጠር ግን ኦቨርኦል አኮሞዴሽኑ ለመኖር በቂ ነው። በተለይ ቤተሰብ ይዞ ለማይመጣ ሰው ብቻውን ሆኖ ለሚማር ሰው በቂ ነው። ግን እንደ አማራጭ እዚህ ጋር ማንሳት የምፈልገው ሜክስድ ስኮላርሺፕም ጃይካም አይ ቲንክ ያመቻቻሉ ልጆቻቸውን ባለቤቶቻቸውን ይዘው ወደዚህ የሚመጡበትን ማለት ነው አብረው የሚኖሩበትን ሁኔታዎች ያመቻቻሉ። የቪዛ ፕሮሰሶችን ያመቻቻሉ። ኮስቶችን ሰውየው ከበር ማድረግ የሚችል ከሆነ ካንዲዴቱ ከበር ማድረግ የሚችል ከሆነ እንደዚህ እድሎችን ያመቻቻሉ እና ሰዎች ይሄንን ኮንሲደር አድርገው ጃፓን መምጣት ይችላሉ። ስራ ዋይዝ በተመለከተ 28 ሰዓት መስራት ይቻላል። ግን ትልቁ ቻሌንጅ ቋንቋ ነው። ቋንቋ በተለይ ከቶኪዮ ውጭ ባሉ ዩኒቨርሲቲዎች ላይ ዩኒቨርሲቲ ኦፍ ኦሳካ፣ ኪዮቶ ከነዚህ ባሉ ዩኒቨርሲቲዎች ላይ እዛ አካባቢ ላይ ስራ ለማግኘት ትንሽ አስቸጋሪ ነው። በጣም ቋንቋ ጃፓንኛ ይፈልጋል። አትሊስት የተወሰነች መግባቢያ ያክል የምትሆን በዛ 6 ወር ውስጥ ለመቻል መሞከሩ ተጨማሪ ኢንካም ለማግኘት ጥሩ ኦፖርቹኒቲ ነው የሚሆነው። ያንን ነው ማለት እኛ የምናወራው ኦነስት ሆነን ስለሆነ የእኛ ኤክስፔሪንስ የሌሎችም ለሰነ ይሆናል በሚል ይሄድን ስለሆነ አይ ቲንክ ከዛ አንጻር ማወራ ማለት ኦነስት መሆን አለብን። ምናልባት ቻይናንም ያለውን ኤክስፔሪንስ እንዳልኩ እንደዚያን ስለማይ ይህን ሰው አቆ መሄድ መቻል አለበት። ኦቨር ኤክስፔክቴሽን ይጎዳናል። ምክንያቱም ለመማር መሄድ ያለበት ሰው ብር ዛሬ አይገኝ ብዬ አምናለሁ። ነገን ለሚሰንቅ ሰው ዛሬ መግቢያ ማለት መሸጋገሪያ ይሆናል። አንተ እንዳወራኸው ዛሬ ያለን ስታተስ ዛሬ ላይ ባለንበት የሚቀጥል አይመስለኝም። እኔ እንዳወራው አሁን የተሻለ ስኮለርሽፕ ከሆነ በተለይ ፕሮግራም ዋይስ ጥሩ ከሆነ ነገር ከዚህ በላይ የተሻለ ትልልቅ ዩኒቨርሲቲ እና ስኮለርሽፕ ወይ ለመሄድ ቤንችማርክ ሆነ ያን እድል አይቼበታለሁ በራሴም እና ከእሱ አንጻር ጀስት ኦፕን ሆኖ ሰው እንዲሄድ ስለፈለግኩ ነው ማውራት የፈለግኩት። ሌላ እንድናወራ የምፈልገው የቪዛ ኢሹን እናወራ። ፓርቲክለርሊ ምናልባት ቪዛን በተመለከተ ምንድን ነው ሰው አለርትድ መሆን መቻል ያለበት? ምን ማወቅ አለበት? ቪዛ ፕሮሰሶቹ ምንድን ናቸው? ከእሱ ጋር በተገናኘ የሚያስፈልጉ ነገሮች ምንድን ናቸው የምንላቸውን ብናይ መልካም። አንዱም ያ ኢሹ ስለሆነ ኦኬ ካለኝም ፐርሰናል ኤክስፒሪየንስ ከሌሎችም ሰዎች ኤክስፒሪየንስ ቪዛ ፕሮሰሱ ስፔሻሊ በስኮላርሺፕ ለሚመጣ ሰው ስሙዝ የሚባል ነው። ያን ያህል ዲፊካልት አይደለም። ስኮላርሺፕ ሴኪዩር ለሚያደርግ ሰው ኤምባሲው ሰፖርቲቭ ነው ማለት ይቻላል። ከዛ በፊት ግን ማሟላት የሚገቡ አንዳንድ ነገሮች አሉ። ይህም የመጀመሪያው ሰርቲፊኬት ኦፍ ኤሊጂቢሊቲ የሚባል ወይም ሲኦኢ ፎርም የሚባል አለ። ስለዚህ ፋይናላይዝ ኤቭሪቲንግ ከተደረገ በኋላ ከዩኒቨርሲቲው አክሰፕታንስ ከተገኘ በኋላ የሚያስፈልጉ ዶክመንቶችን በዩኒቨርሲቲው በኩል በአፕሊካንቱ እና በዩኒቨርሲቲው
መካከል ያለው ነገር ካለቀ በኋላ ቀጥታ ሲኦኢ የሚባለውን አድቫንቴጁ ምንድነው? ስኮላርሺፕ ካገኘ ዩኒቨርሲቲው ነው አፕላይ የሚያደርገው ለዛ ሰው። ያ ይሄ ሲኦኢ የሚባለው ኖት ኦንሊ ፎር ስቱደንትስ፣ በቪዚተር ቪዛም ለሚመጣ ሰው በንግድም ለሚመጣ ሰው የጃፓንን ቪዛ ለማግኘት ኢምፖርታንት የሆነ ዶክመንት ነው። ስለዚህ ለእነዚህ አይነት ሰዎች ራሳቸው አፕላይ ሊያደርጉ ሊገደዱ ይችላሉ። ነገር ግን ስኮላርሺፕ በሚሆኑበት ጊዜ ዩኒቨርሲቲው ኢንተርናሽናል ኦፊሱ ሪስፖንስብል ነው። ስለዚህ እኛ የሚያስፈልጉ ኢምፖርታንት ፎርሞችን ሞልተን ከዛ ልከው ለምሳሌ ከኔ ኤክስፒሪየንስ ልኬ ላቸው አይተውት ይሄ እናስተካከል እዚህ ጋር የሚስተካከሉ ነገሮች አሉ ብሎ ድጋሚ ልከው ክሊር የሆነውን ዶክመንት ነው እነሱ ፎርዋርድ የሚያደርጉት። በኋላ ላይ ከዛ ከጋቨርንመንቱ የሚመጣ አፕሩቫል አለ ማለት ነው። ወደ ኤምባሲ ስንገባ እሷ ኢሜይል ፕሪንት ማድረግ ያስፈልገናል። ሰርቲፊኬት ኦፍ ኢሊጂቢሊቲ ኢሹ ሆኗል የሚል እሷን ዶክመንት እንይዛለን። ከዛ ውጭ ፓስፖርታችንን እንይዛለን። ከዛ በተጨማሪ የኤምባሲ ፎርም አለች 1 ፔጅ ወይ 2 ፔጅ የምትሆን፣ እነሱን ፎርሞች ይዘው ኤምባሲ አፕላይ ማድረግ ይቻላል ማለት ነው። ምናልባት በእኔ ኬዝ ፕሮፌሰሮች በጣም ኤምባሲ ላይ እንደው ላይሳካልኝ ይችላል በዚህ ምክንያት የሚል ሰውም ካለ ፕሮፌሰሮቹ ሊጽፉ ይችላሉ። በዚህ ፕሮግራም ነው የሚመጣውና ኤምባሲ ላይ የሚገጥሙ ኢሹዎችን በእኛ ኬዝ ለምሳሌ የመጣበት ጊዜ እንደዛ ነበር። ፕሮፌሰሮቹ ለኤምባሲው ኢሜል አድርገው ነበረ በእንደዚህ ጉዳይ ነው የሚመጡት ተማሪዎቹ። ስለዚህ ኮኦፕሬሽን አይነት ኢሜል ማለት ነው። ሌተር ኦፍ ኮኦፕሬሽን አይነት ተጠይቀው ነው ወይስ ብሎ መጠይቅ ይጠበቃል? ጻፍልን ብሎ እንደ ሌተር ወይስ አይጠበቅም? በራሳቸው ኢኒሼቲቭ ያደርጉታል። ግን አይ ቲንክ እዛ ፕሮሰስ ውስጥ መግባት ያስፈልጋል ብዬ አላስብም። ስኮላርሺፕ ከ1 ቀን እስከ 5 ቀን ይላሉ፣ ግን በነጋታው ወይም በ2 ቀን ውስጥ ቪዛ መጥተው ይሰጣሉ። ያን ያህል ከባድ የሚባል አይደለም። ኢንተርቪውም የለውም። ዶክመንት ብቻ ሰብሚሽን ነው ያለው። ዶክመንት ቼክ አድርገው ቪዛ መጥተው ይሰጡ። ክፍያ አለው? ምናልባት የቪዛ ፕሮሰስ ክፍያ አለው። እዚህ ጋር ሜንሽን ለምሳሌ በጃሱ ስኮላርሺፕ ሆኖ ለሾርት ተርም ለ10 ቀን ለ3 መንዝ የሚመጡ ራሱ ስኮላርሺፑ ከቨር ያደርጋል። ወደ 1098 ብር እዛ አካባቢ ነበር እኔ ስከፍል ነበር። ብዙ ይባል አይደለም። አንዳንድ ስኮላርሺፖችም ይሄንኑ ከቨር የሚያደርጉም አሉ። ስኮላርሺፕ ግን የቪዛም ክፍያውም ብዙ የሚባል አይደለም። ታስገድ እሱ ላይ ነው ኖርማሊ። ያ ማለት ያው ብዙ በኤዥያ ላይ በምረዳው ደረጃ የቪዛ ኮምፕሊኬሽኖች ብዙ ኮመን አይደሉም። እንደ አውሮፓ እንደ ኖርዝ አሜሪካ እንደምናያቸው ቀላል ዴይዜስት ምለው ነው ካያቸው ኤክስፒሪየንስ ቀላል ነው። ዋናው ግን እንዳልከው እንደ ትሪክ መወሰድ ያለበት የቋንቋ ጋር በተገናኘ የሚመጣልን ዶክመንቶች ለቋንቋ ከሆነ ሎካላይዝ ማድረግ ሲጠፋን ሰዎች የሚመለከተውን ኮንሰርን ፐርሰን መጠየቅ በማንኛውም ፌዝ ላይ አይዲያ ነው የሚለው ነገር ላይ መወሰድ ያለበት ይመስለኛል። አሁንም በእያንዳንዱ ፌዝ ላይ ቻሌንጅ ሲኖር እዛ ዩኒቨርሲቲ ላይ ወይም ፎቅ ኤኒዌር ወይም እዛ ያላችሁትን ሰዎች ጎግል አውት ማድረግ ስለሚቻል እሱ ነገር ቸክ ማድረግ አይ ቲንክ እንደ ወይ አውት መጠቀም እንችላለን ብዬ አስባለሁ። አይ ቲንክ ቤዚክ የሆኑ ነገሮችን ኦነስት ለማለት ያው ጊዜህንም ያንተንም ኦቨር ላለመውሰድ እኔ ማለት እንደ ቤዚክ ሴናሪዮ ነው ልሰራበት ኤዥያ ላይ ብዬ ጃፓን ከያዝኩትን ሀሳቦች አብዛኞቹን ኤግዞስት ስላረካቸው ወሳኝም ሰው እንደ ትሪክ የሚወሰድናቸው ስለሆኑ አይ ቲንክ እሱን ሪማርክ እናድርግና ምናልባት ቀረ የምትለው ካለ ሆል ፌዞቹ ላይ ምናልባት ሆል እኔ ኬስ ምናልባት ሚስ የተደረገ የምትለው ካለ እሱን እድል ልስጥህና መጨረሻ ላይ እንዴት ነው አሁን ያንተን ኤክስፒሪየንስ እንደምልህ አይ ዊሽ ይሄን ኤክስፒሪየንስ አንተም ሰዎች ላይቭ ጥያቄ ተጠይቆ የሚፈልግ አካል በዌቢናር በሆነ ሴናሪዮ ልንሰጥ የምንችልበት እድሉም ይኖራ ብዬ እጠብቃለሁ። ኢንቫይት ተደራርገን ሰው የሚፈልግ ሰው አቴንድ አድርጎ ሲፈልግ አሁን በተለይ የስኮለርሺፕ ፔሪየድ ነው እንደምታውቀው አሁን ቀጣይ 3-4 ወራት ከዛም በኋላ ስለሆነ እሱም እንዴት ነው ይህን ኤክስፒሪየንሳችንን ወደ ሰው ልንመጣ የምንችለው የሚለው እናወራለን። ግን የቀረ የምትለው ምንድን ነገር አለ ስኮለርሺፑን በተመለከተ? እሱን እድል ልስጥህና ወይ ፎርዋርድ እንመጣለን። ኦኬ ቴንክ ዩ ዶክተር። አብዛኛው ነገር አድሬስ ለማድረግ ሞክረናል። ምናልባት ቀረ የምለው ኢሜይል ኮሚኒኬሽን ላይ ፕሮሰስ ውስጥ ከገቡ በኋላ ያልገባቸውን ነገር ጄኒንሊ መጠየቅ በጣም ኢምፖርታንት ነው። ለሚመለከተው አካል ለኢንተርናሽናል ኦፊሶቹ ኮሚኒኬት ለሚያደርጋቸው ለዛ ለተመደበው ሰው። ምክንያቱም እኛ ብዙ ጊዜ ይህን ጥያቄ ብጠይቅ እንደው
አለ አይደል የመፍራቱ ነገር አለ ምናምን እና ብዙ ጊዜ ዶክመንቶች ሊበላሹ ይችላሉ በዚህ ምክንያት። ያው ከአንዳንድ ከካራክተራችንም ከባህላችንም ጋር ተይዞ የማፈር ነገር ሊኖር ይችላል። ይህ ጥያቄ በጣም ሲሊ ነው እና እንዴት ነው የምጠይቀው ብለን እንደዛ አይነት ነገሮችን ብናስወግድ ጥሩ ነው። ክሊር ያልሆነልን ማንኛውም ያልገባን ነገር ካለ በእኔም ኤክስፒሪየንስ በጣም ኮግኒቲቭ ናቸው እና እነሱን እዛ ብናደርግ ጥሩ ነው። ኤርሊ አፕሊኬሽን መጀመሩንም ስቲል ኢንካሬጅ አደርጋለሁ። ያ ይህን ይመስላል። ከዛ በተጨማሪ ወደ ሁለተኛው ጥያቄ ልለፍና በትክክል ቅድም ላስቆም ይቅርታ ማን ድረስ ወደዛ እንመጣለን። ሶሪ አቋረጡ መሀል ላይ ገባሁ እንጨርሰው ብዬ ይህን ፓርት ምናልባት ከዚሁ ጋር የተገናኘ እንደ ሪማርክ ምንም ሲገጥመኝ ሰዎቹም ገጥማቸው የነበረ ስለነበረ መያዝ ካለበት አይ ቲንክ አሁን ያለንበት ፔሪድ የተለየ የኤአይ ቴክኖሎጂ ሁለቱን ነገር ማለት ይጠቅመናል፣ ጉዳቱንም ይዘው የመጣ ይመስለኛል በተለይ እና ከዚህ አንጻር ኤአይ ላይ ቴክኒካል መሆን ያለብን ይመስለኛል። ብዙ ጊዜ አሁን የሚያጋጥመኝ ፌል የሚያደርጉ ልጆችም የማየው ፕሮፌሰሮችም እንደ ኮምፕሌን የሚያቀርቡት ምንድነው ብዙ ጊዜ አሁን ቀላል አድርጎልናል ብዬ አስባለሁ። እንግሊዝኛ ቻሌንጅ ሲሆንብን ኤአይ ላይ በተመለከተ አንዱ ስኮለርሽፕ ላይ የማየው እና እየገጠማቸው ያሉ ፕራክቲካል ይህም ፖይንት ማለት እኔ ጋር የሚገጥመኝ ሰዎች የሚጠይቁኝ ወይ ፕሮፌሰሮች የሚያነሱት ኮምፕሌን ምንድን ነው አቅሎልናል ብዬ እጠብቃለሁ። ፖዘቲቭን ከተወሰደ አሁን በእንግሊዝኛ ለሚቸግረን ዳይሬክትሊ ገብተን ይህን ጻፍልን ማለት መቻል ያው ቀላል እንደሆነ አውቃለሁ። በዛ ላይ ግን ምንድነው ዲስኪሊንግ የሚሹ ስላለበት ክሪቲካል መሆን እንድንችል በተለይ ፕሮፌሰሮችን ኮንታክት ስናደርግ ፕሮፖዛል ስንጽፍ we should be careful about that። በተለይ ትንሽ ነገር ይበቃቸዋል። ቀላል በአሁኑ ሰዓት እነሱ ያውቁታል ቸከር ስላላቸው ኤአይ ላይ ኢሜል ኮሚክ በተለይ እንዴት ነው መጻፍ ያለብን የሚል ኦልሬዲ ቪዲዮ ሰርተናል። ሳንድዊች አፕሮች ቢከተሉ ሲጽፍ ማለት ያለውን ሰው መግለጽ አለበት። ሲቪን በተለይ ስንጽፍ ወይም ለፕሮፌሰሩ ስንጽፍ ምን እንደምንፈልግና ምን እንዳለን ያን ለመስራት ምን ማድረግ እንዳለብን የሚለውን ስንገልጽ ሀሳቡ አትሊስት የኛ መሆን መቻል አለበት። ኤአይ ላይ የተገኘውን አዚትስ ካወጣ ነው ያው ኮምፒቲሽኑን በራሳችን እንደወጣን ተደርጎ ነው የሚታሰብ ብዬ አምናለሁ። ኖርማሊ ከኮምፒቲሽኑ በራሳችን ወጣን ብዬ አምናለሁ እና ኤአይ የሚመስለኝ ሰፖርት ለማድረግ እኛን እንደዚህ በምንለው መልኩ እኛን ሊገዛን ሳይሆን ልንጠቀምበት ስለሆነ አጠቃቀማችን ቴክኒካል ኤዥያ ላይም ተመሳሳይ ስለሆነ በጣም ሪማርክ ይሰጡታል እና እሱን እንዲያው ምናልባት ከእሱ አንጻር አላቅም ጃፓን ላይ ያለውን ኤክስፒሪየንስ እኔ አውሮፓ ማለት አውሮፓም እዚህ ኤዥያ ላይ ያለው ክሪቲክ በጣም ሲሪየስ ናቸው። ፎርዛት ማተር ሞር እንዲያውም በቀላሉ ስክሪን ክራይቴሪያውን በራሳችን የምንወድቅበት መንገድ ሆኖ ስለሚመጣ እንደሆነ የሚታየኝ መጠቀም እንችላለን። ግን እኛ ኤዲት ማድረግ እያንዳንዱ ወደ ራሳችን ከስተማይዝ ማድረግ መቻል አስፈላጊ ነው። አዘራዎች ቸክ ያደርጋሉ ቸከር ስላላቸው። ከእሱ አንጻር የምትለው ነገር ካለ ብናወራ ደስ ይለኛል። ኦኬ በጣም ጥሩ ፖይንትን ያነሳ በጣም ጥሩ ፖይንትን ያነሳው ዶክተር። ቅድም እንደው ሜንሽን ሪሰርች ኢንተረስትንም ላልከኝ እኔም ወደዛው እየሄድኩ ነው። በሪሰርች ኢንተረስትም ዙሪያ ላይ ኤአይ ላይ ማሽን ለርኒንግ፣ ኤአይ አልጎሪዝሞች፣ ዲፕ ለርኒንግ ሄልዝ ኬር አፕሊኬሽኑ ላይ ነው እየሰራው ያለሁት። ማስተር ቴሲሴንም ኤችአይቪ ኤድስ እና ከማሽን ለርኒንግ አፕሊኬሽን ጋር በተያያዘ ነው እየሰራው ያለሁት እና እንደተባለው በጣም ብዙ አድቫንቴጆች አሉት። ስፔሻሊ ቋንቋ ሊሚቴሽንን በተመለከተ በደንብ ኮሚኒኬት ለመደራረግ ሀሳባችንን ክሊር በሆነ ግራማቲካሊ ኮሬክት በሆነ መንገድ ኤክስፕረስ ለማድረግ ይጠቅመናል። ግን እንደተባለው በተለይ ሪሰርች ፕላን ስናዘጋጅ፣ ኤስኦፒ ስናዘጋጅ ጃፓን ላይ ስቴትመንት ኦፍ ፐርፐዝ የመጽሐፍ በተለይ ሱፐርቫይዘር ከተገኘ በኋላ ስቴትመንት ኦፍ ፐርፐዙ ላይኖር ይችላል፣ ግን ሪሰርች ፕላኖች ይኖራሉ። እነሱ ወደ ጋቨርንመንት በሚላኩበት ጊዜ ያላቸው ነገር በደንብ ነው የሚታየው እና ሰዎች ሲሪየስሊ እንዲወስዱ ትፈልጋለሁ። እዛ በደንብ ኤንፈሳይዝ ማድረግ የምፈልገው ኤአይን ስንጠቀም ላንጉዌጁን እንዲያስተካክልልን ኤዲት እንዲያደርግልን፣ ከዛ ውጭ ግን ይሄ ጀነሬት የማድረግ አይዲያን ጀነሬት የማድረግ ነገሩን አቮይድ ብናደርግ፣ ምክንያቱም ኢዝሊ ነው ዲቴክት የሚደረገው። እኔም ባለኝ ጃፓን ውስጥ ኤክስፖዠር 2 ኮርሶችን የመውሰድ ቻንስ ነበረኝ እንደ ኤክስቼንጅ ተማሪ እና አስገባቸውን ፕሮጀክቶች ዲቴክት ያደርጓቸው ነበረ። ስለዚህ እንደውም መጨረሻ ላይ ፕሮጀክቱን ስናስገባ ክሊርሊ ፕሊስ ሊስት አድርጉልን ለምን ፐርፐዝ ነው ኤአይን የተጠቀማችሁት ማለት ነው። ስለዚህ ከተወሰኑ ቀናት በፊትም እንደዚሁ ከአሜሪካ ዩኒቨርሲቲዎችም
ላይ አፕላይ ለማድረግ የተወሰኑ ነገሮችን በራሴ ቼክ ለማድረግ ሞክሬ ነበር እና አንዳንድ ዩኒቨርሲቲዎች ክሊርሊ እያስቀመጡ ነው። ስለዚህ ኤአይውን ዲቴክት እናደርገዋለን ምን ያህል ፐርሰንቴጅም እንደሆነ ዲቴክት ስለምናደርገው በተቻለ መጠን የራሳችንን ትሩ ስቶሪ ብናስቀምጥ ከዛም በኋላ ግን እንግሊዝኛውን ቋንቋ ላይ ያለው ሊሚቴሽን ለመቅረፍ እንጂ አይዲያ ጀነሬት የማድረግ እና አንዳንዴ ደግሞ ሚስሊዲንግ ይሆናል። እውነት ለመናገር አንዳንዴ ሪሰርች ፕላኑን ጽፎ ከነ ሪፈረንሱ ላይ ያስቀምጥልናል። አንዳንዶቹ ሪፈረንሶች ላይኖሩ ይችላሉ ኤግዛክትሊ ስንፈልጋቸው። ጀነሬት የተደረጉ ሪሰርቾች ይኖራሉ፣ ኤግዚስት የማያደርጉ ሪሰርቾች ይኖራሉ። ስለዚህ በጣም ኪሪየስሊ ማየት እንፈልጋለን ሰክሰስፉል መሆን የምንፈልግ ከሆነ ስፔሻሊ ስኮላርሺፕ ላይ ታስገድ እሱ ነው እንደ ሪማርክን ብዬ ነው። ኦልሬዲ ትሬንድ አድርገ ነው እየተጠቀምንበት እየጎዳንም ስለሆነ ባላንስ የማድረግ ትሪኩ አስፈላጊ ነው የሚለውን ሪማርክ እንዲወሰድ ነው። ስለዚህ ወደ መጨረሻው ሀሳብ እንዳልኩ እንዴት ነው አሁን ኤክስፒሪየንስ ስኬል አፕ እንዴት ማድረግ እንችላለን? ወደፊት ዜን እድሎች ብዙ ነው። አሁን አንተ እንዳልከው እየጀመርክ ነው ገና ጃፓን ላይ ያለ ከዚህ በላይ ያላየ ነው ያልደረስክበት ይሆናል ብዬ እጠብቃለሁ። ወደፊት በምን መልኩ ማለት እዚህ ባትኖርም ሌላ ቦታም ብትሄድም እንደ መሸጋገሪያም ሆኖ ብዙ እድል ይኖራል እና ይህን ከመጠቀም አንጻር አንተ ብቻ ላትሆንች እዛ ያሉት ሰዎችን የጋራ አድርገን ምን ልንሰራ እንችላል? አትሊስት ይህን የጃፓን ኤክስፒሪየንስ ለመጠቀም ምን ልናደርግ እንችላለን የሚለው ማውራት ከተቻለ ብዬ ነው። ኦኬ በጣም ጥሩ ሀሳብ ነው ያነሳው ዶክተር። እንዳልኩ እኔም ኮሚኒኬት ሳደርግህም ቅድምም ስናወራ እንደነበረው ኮምፒተንሲው አለ፣ ግን የኢንፎርሜሽን ጋፑን ለማጥበብ ነው እኔ የማስበው። ምክንያቱም በጣም ፖቴንሻል ያላቸውን ተማሪዎች ያለው ኤክስቴንሲቭ የሆነ ሪሰርች ኤክስፒሪየንስ ያላቸው በጣም ብዙ ፐብሊኬሽኖች ያላቸው ብዙ ቦታ ኤንጂዎች ላይ እየሰሩ ገቨርንመንት ኦርጋናይዜሽኖች ላይ እየሰሩ እንደዚሁም ስኮላርሺፕ ደግሞ ለሌክቸረሮች ብቻ የሚመስላቸውም ሰዎች አሉ ራሳቸውን ችለው ትልቅ ኤክስፒሪየንስ ኖሯቸው ማለት ነው። እና እነሱ ኢንፎርሜሽኑን አግኝተው አፕላይ አድርገው እንዲመጡ ነው ዋነኛ ሀሳብ የነበረው። እና እዚህ ኦክቶበር ላይ ከኦክቶበር 15 በኋላ እና ኖቬምበር ላይ ዌቢናሮችን ለማዘጋጀት እያሰብኩ ነው ጃፓን በተመለከተ ስፔሲፊካሊ ሰው ያሉት ስኮላርሺፖች ምን ይመስላሉ ኢንዲቴል ወደኋላ ልመለስ እና ስለዚህ የዚህ የኢንፎርሜሽን ጋፑን ሊሚት ለማድረግ አትሊስት ያሉትን ኢንፎርሜሽኖች ዴሊቨር ለማድረግ በአፕሊኬሽን ፕሮሰሱ ምን ይመስላል፣ የት ዩኒቨርሲቲዎች ናቸው የተሻለ የሚሆኑት አፕላይ ብናደርግ፣ ኢቨን ካለው ኤክስፒሪየንስ አንጻር ከላይፍ ስታንዳርዱ ምን ዩኒቨርሲቲ አፕላይ ባድረግ አክሰፕታንስ ሬቱ ከፍተኛ ነው፣ ምን ዩኒቨርሲቲ ኮምፒቲሽን፣ ይህ በጣም ኢምፖርታንት ነው። ስናየው ዳይሬክትሊ የሚጠቅም ላይመስል ይችላል። ሲቪያችንን ስቴትመንት ኦፍ ፐርፐዛችን አዘጋጅተን በሱ ብቻ ሰክሰስፉል ኦፍኮርስ በጣም ኢምፖርታንት ነው እሱ። ግን ከዛ ውጭ እነዚህ ዩኒቨርሲቲ የት ዩኒቨርሲቲ አፕላይ ባደርግ ነው አክሰፕታንስ የሚጨምረው? ምክንያቱም ኮምፒቲሽን ያለባቸው ዩኒቨርሲቲዎች ላይ አክሰፕታንስ ሬት ኦብቪየስሊ ይቀንሳል። እንደምናውቀው ደግሞ ስኮላርሺፕ ኢንተርናሽናል የሆነ ኮምፒቲሽን ነው። ከኢትዮጵያ ስለመጣቸው አድቫንቴጅ አለ ዲስአድቫንቴጅ አለ የሚባል ነገር የለም። ያለንን ኢንፎርሜሽን እዚህም ያሉ ተማሪዎችንም አንድ ላይ አድርገን ምናልባት ከኦክቶበር 15 በኋላና ኖቬምበር ላይ ዌቢናሮችን አስቤያለሁኝ። ከአንተም ጋር ደግሞ በመነጋገር ሰዎች የሚገቡበት ሁኔታ ከሁለታችን ውጭ ሌሎች ተማሪዎች ኢንተረስትድ የሆኑ ሰዎች ገብተው ጥያቄዎችን እየጠየቁ ምክንያቱም አንዳንድ ጥያቄዎች እኛ ድረስ ያላደረግናቸው ሊኖሩ ይችላሉ። እነሱ ወይ አፕላይ አድርገው ፌል ያደረገባቸው ሊኖሩ ይችላሉ። በዛ ፕሮሰስ ውስጥ ምንድነው ሚስ ያደረግኩት የሚለውን ማወቅ የሚፈልግም ሰው ሊኖር ይችላል። ከዛ ደግሞ እኛ ደግሞ ያላየነውን የሚያይ ሌላ ሰውም ሊኖር ይችላል። በደንብ ኤክስፔሪንስድ የሆነ በደንብ ፕሮሰሱን የሚያውቅ እንደውም እዚህ ጋር ሜንሽን ለማድረግ ያህል ፎር ኤግዛምፕል አንዱ የሚክስድ ስኮላርሺፕ አድቫንቴጅ ራሱ ምንድን ነው? ከማስተርስ ከአንደርግራጁዌት ጀምሮ ወደ ማስተርስ ወደ ፒኤችዲ የመቀጠል እድሎች አሉት። አፕዴት እያደረገ ስኮላርሺፑን አንድ ሰው አንድ ስኮላርሺፑን ካገኘ በኋላ ማለት ነው። እና በዛ ፕሮሰስ ውስጥ ያለፉ ሰዎችንም ማግያ ኮሚኒኬት የማድረግ እድል እሱንም አድርገን በላይ አይ ቲንክ ቤዚክሊ ስፒኪንግ ኦቨርኦል አስፔክቶቹ በጣም አሪፍ ስለሆኑ አማኑኤል ምናልባት ቅድም እንዳልኩ ነው ማለት ምንድን ነው የሚባለው ማጋራት ራስንም ሰውንም ኬር ማድረግ ነው ብዬም አምናለሁ። ፐርሰናሊ ያየሁትም ያ ስለሆነ ያገኘሁበት ማለት የምናጣበት አይመስለኝም የማገኝበት ነው በእርግጠኝነት ሂዶ ነው ወኔ ሀው እሱን አላቅም በምን መንገድ እና እንዴት እንደሆነ ግን ዞሮ ዞሮ የምናጋራው ለራሴ ስል ነው ለሰው ብዬም ስላልሆነ ማጋራታችን በዛ ልክ ሀሳባችን አትሊስት ምንድን ነው የሚባለው
ይሄ ላይክ ማይንድድ ነገር አይነት ላይ ስለሆነ ሁኖስ ወደፊትም የምንሰራቸው ስራዎች ሊኖሩ ስለሚችሉ የሰጣቸው ሀሳብ ነፃ ሁነ ሳላቅስ አታውቀኝ በዚህ መንገድ ማውራት ቀላል አይደለም እና በጣም አመሰግናለሁ አማኑኤል ለሰጠህን ጊዜ የሰጠህንም ፖይንቶች ቀላል አይደሉም። ጃፓን ላይ ሊሰራ የነበረው አንተ ሰርተን ያመጣኸው ሬዲሜድ የሆነ ሀሳብ ነው ይዤ የቀረቡት እና ሬሊ አፕሪሼት ማድረግ እፈልጋለሁ። ይሄ ነው የሚፈልገው ኤነርጂ። በተለይ ገና ጀማሪ ነህ እንዳልኩ በኤክስፒሪየንስ እየገባ ነው። አይ ቲንክ በዚህ ፌዝ የመጀመር እኔ የዘገየሁበት የምቆጨው ፌዝ ላይ የጀመርከው ስለሆነ አይ አፕሪሼት ምክንያቱም አሁን የገባ ፊልድህም ዳታ ሳይንስም ኦልሞስት ይኸው ነው። ኖርማሊ እኔም ኦልሞስት የሰርች ኤሪያ እዛ ጋ ነው ሶሻል ኔትወርክ የምሰራው አሁን ወደዛ ዳታ ሳይንስ ይዤ እየገባው ስለሆነ አይ ሃቭ ሲን ሃው ዊ ካን ሉፕ ቲንግስ ሎት ኦፍ ሪሶርስ አለ አለሙ ላይ የተቀመጠ ሪሶርስ አለ። እሱንም ለመሰብሰብ ስለሚያስፈልገን መልካም አጋጣሚ ነው። ስለተገናኘን ደስ ብሎኛል። ሆነስትሊ የሰጠውም ኤክስፒሪየንስ ቀላል አይደለም። ያለህበትንም እንደ አፕሪሼት ማድረግ እፈልጋለሁ። ምክንያቱም የዘለልናቸው እኛ እናንተ ይዛችኋቸው እየመጣችሁ ስለሆነ አንተ ይህንን ቫሊዩ ሞር እያጠናከርኸው ሄደህ ይሄ ምንድነው ፓርት ታይም ይሄ ፍሪ ስራ መስጠት ብዙ አልለመድ ነው። በተለይ አገልግሎት መስጠት ግዴታ ይመስለኛል ፐርሰናሊ ያን ግዴታ እና የእሱም አካል ሊሆን ስለሚችል ይሄ መጀመር ቀላል ስላልሆነ ትልቅ ሪሶርስ ነው። አይ ቲንክ ኪፕ ኢት አፕ ወደፊትም ስለሚጠቅም ይህንን አጠናክሮ ከኔ በራስ መሆን ማድረግ ትችላለህ በሸር ማድረጊያ ፕላትፎርም እና ከእሱ አንጻር እኔ እንደ ሚዲያ እንደ ኪኬ ሚዲያ ቲቪ በጣም አመስገን ነው የምፈልገው። የሰጠህንን እድሎች ማንኛውም ሰው ሲመጣ ኢሜልህን ሸር ታደርግኝና ሸር አደርጋቸዋለሁ። አንተን ኮንታክት ማድረግ ላይ ፈልግ በተለይ ለዚህ ቪዲዮ በተመለከተ ለሚጠየቁ ጥያቄዎች ሸር ታደርገኛለህ። ከዛም በላይ ግን ኦልሬዲ ጀምረነዋል። ከዚህ በላይ የምንሰራቸውን ስራ አብረን የምንሰራበት እድል ስለተከፈተ እንደ ሚዲያም እንደ ግለሰብ በጣም ነው ማመሰገን ፈልገው። አማኑኤል አንተም መልካም ሰክሰስ እመኛለሁ። ምናልባት ማመስገን የምትፈልገው ሰው ካለ ግድ ልስጥህና ዋንድ አፕ ማድረግ እንችላለን። ዶክተር በጣም እውነት ለመናገር እኔ ገና ጀማሪ ነኝ። ስኮላርሽፕን በተመለከተ በቻልኩት መጠን የእናንተን ቪዲዮዎች እያገኘው ጥሩ ኢንሳይት እያገኘው ነው። ወደ ሆንግ ኮንግም አፕላይ ማድረግ ሀሳቦች አሉኝ። ፐርሰናሊ የዚህ የፒኤችዲ ፌሎሺፕን በተመለከተ በደንብ ትምህርት አግኝቼበታለሁ። ኢሜይል አጻጻፍ ላይ፣ በሪሰርች ፕላን አጻጻፍ ላይ በተለይ አንዳንድ ነገሮች ከትምህርት ውጭ ከኤክስፒሪየንስ የሚመጡ ነገሮች አሉ ብዬ አምናለሁ። ሞሮፍ እንደናንተ ኤክስፐርቲዝ የሆነ ሰው በቀላሉ ማስረዳት ይችላል። እንዴት ነው መጻፍ የሚችለው፣ ሪሰርች ፕላን እንዴት ነው ማዘጋጀት የምንችለው፣ እንዴት ነው ኮንታክት ማድረግ የምንችለው የሚሉትን ነገሮች ሰው እኔም ፐርሰናሊ እየተጠቀምኩ ነው። አሁን ሰው እዚህ ጋር ሆነን ስናወራ 100% ሁሉን ነገር አውቀን ሊመስል ይችላልና በፍጹም እንደዛ አይደለም። እኔም ከእናንተ እየተማርኩ አፕላይ እያደረግኩ ነው። ስኮላርሺፖችንም አሁን ከረንትሊም ቢሆን እየሞከርኩ ነው ያለሁት በእኔም በኩል። ስለዚህ እድል ስለሰጠኝ ዶክተር በጣም አመሰግናለሁ። እንዳልከው በዚህ ጃፓንን በተመለከተ መረጃ የሚፈልጉ ሰዎች ካሉ ወይም እዛ ፕሮሰስ ውስጥም ያሉ ሰዎች ሊኖሩ ይችላሉ። የሚኖራቸው ጥያቄ ካለ አካዳሚካሊ በተመለከተ ከዛ ባለፈም ደግሞ መተንስ እንዴት ነው ሰርቫይቭ የምናደርገው አማውንቱም አለ አይደል? አንዳንድ ጥያቄዎች በዌብሳይት ላይ የማናገኛቸው ጥያቄዎች አሉ። እንዴት ነው መኖር የሚቻለው? ቤትን በተመለከተ ሊሆን ይችላል፣ ሊቪንግ ኤክስፔሪንስን በተመለከተ እነሱ አይነት መረጃዎች የሚፈልግ ሰው ካለ ምንም ችግር የለም። ቴሌግራም ላይ ማግኘት ይችላል። ሊንክዲን ኮንታክቴንም ሼር አድርገህና ትሰጣቸዋለህ ዶክተር ይቻላል። ስገድ ስለዚህ እሱን ነው የፈለግኩት። እንዳልኩ መግቢያ ነው አሁን የገባ ነው። ቀጣይነቱን ደግሞ አብረን ፕራክቲካል ያሉ ሴናሪዎችን እናያለን እና መገናኘታችን መልካም ነው ብዬ አስባለሁ። ያንተ ፈቃደኝነት ቀላል አይደለም። እንዳወራው የኤክስፔሪንስ ትንሽ ስለሌለው ስኮለርሽፕ ላይ ኢንተረስት ነው። ማንኛውም ሰው ነው ፓወራ ደስ ይለኛል። ፍላጎት ያለው ሰው በዚህ መንገድ ሸር አድርገን ቀጣይ ማንኛውም ሰው አናቅማ ሊጠቀም እንደሚችል እና መልካም አጋጣሚ ስለሆነ በጣም አመሰግናለሁ አማኑኤል ለሰጣኝ ጊዜ። ካለች ከትንሿ ጊዜ ነው የሰጠኝ እና ምስጋና ከፍ ያለ ነው። አንተ መልካሙን ሰክሰስ እንመኛለን። እንዳልከው የትም ቦታ ኮምፕተንት ለመሆን መግቢያ ስለሆነ ያለህበት ስታተስ መልካም እድል እመኛለሁ። ለአንተም በቀጣይ ቪዲዮዎችን አብረን የምናያቸው ነገር ስለምናይ አመሰግናለሁ ለሰጠኝ ጊዜ አማኑኤል። ታንኪዩ በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።